በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን አቤት መላእክት ሰማዩን ሲያርሱት ቀድሞ ሲሰሙ መባርክት ያልታየና ያልተሰማ ድምፅ ሲሰማ ከራማ ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን አቤት ሰባቱ ነፋስ ተከፍተው ምድር ሲያውቋት ቀስፈው ሲታዘዝ የባህር ሞገድ ምድሪቷን ሊከድናት ለፍር ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን ላይ የትምህርት ቪዲዮ ነው። እሺ እንዴት አመሻችሁ? ፕሮግራማችን ጉባኤያችንን ለመጀመር እንድንችል ከገባችሁት ዩዘር ውስጥ ካህናት ወደ ዲያቆናት ካላችሁ ማይካችሁን ከፍታችሁ ጉባኤውን በጸሎት እንድትከፍቱልን እንጠይቃለን። እሺ እንደተለመደው እንግዲህ ከዚሁ ጋር ነው ጉባኤውን ለመክፈል በጸሎት እንጀምራለን። ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ይሁን። እንደ ቸርነትህ ቀኑን በሰላም አውለህ ምሽቱን በሰላም አስመሽተህ ለዚህ ሰዓት ስላደረስከን እናመሰግንሃለን። እንደ ቸርነትህ የቀረውን ደግሞ ምሽት ባርከህ ቀድሰህ በሰላም ታስመሸን ታሳድረን ዘንድ ጉባኤያችንንም ትባርክልን ዘንድ በቸርነትህ ጥበቡን ኃይሉን ትገልጽልን ዘንድ እንደ ቸርነትህ በቤተ ክርስቲያናችን ያለውን ችግር አለመግባባት ሁሉ በቸርነትህ አርቀህ ቀና ልቦናን ሰጥተን በቸርነትህ ሁላችን በአንድነት ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ላስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተባረከ ጉባኤ ያድርግልን። በቤተ ክርስቲያናችን ስርዓት መሰረት የትንሣኤውን በዓል ሰላምታ እንለዋወጣለን። የምትችሉ ማይካችሁን ከፍታችሁ እኔ በጥቁር የተጻፈውን አረፍተ ነገር ሳነብ እናንተ ደግሞ በቡኒያማ የተጻፈውን አረፍተ ነገር የተቀባበለን እንመላለሳለን ማለት ነው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን አደረሳችሁ። እሺ፣ በመጀመሪያ የተለመደው ማሳሰቢያ ይህ ስብሰባ ይህ ጉባኤ ተቀርጾ ለሌሎች ለአገልጋዮች ለሰበካ ጉባኤ አባላትና ለምዕመናን ሁሉ ሼር ስለሚደረግ በዚህ ላይ የምንነጋገረው ነገር በሙሉ ይቀረጻል። መቀረጽ የማትፈልጉ ሰዎች መስማት ትችላላችሁ። ነገር ግን ሁሉም በእናንተ ፍላጎት መቆየት ትችላላችሁ ወይ መውረድም ትችላላችሁ። ግን ተቀርጾ ለሌሎች አባላት ስለሚተላለፍ በተለያየ ቻናል እሱን ለማሳወቅ እወዳለሁ። እንግዲህ ዛሬ የ42ኛ ቀናችን ነው። እንደ እግዚአብሔር ፈቃድ ሆኖ እዚህ ደርሰናል። ይህ በደብረ ምሕረት ቅዱስ ሚካኤል ካቴድራል አባላት የተጀመረ ስለ ቤተ ክርስቲያናችን የውስጥ ጉዳይ የምንወያይበት መድረክ ነው። አዲስ የመጣችሁ ካላችሁ እንደተለመደው የዩቱቡን አንደኛውን ቪዲዮ በቻት ላይ አስቀምጥላችኋለሁ። ቻናሉ ላይ ሄዳችሁ የብዙ ቀናት ቪዲዮዎች ውይይቶችን ልታገኙ ትችላላችሁ። ቻቱ ላይ ሊንኩን አድርጌዋለሁ። እንዲሁም የሼርድ ፎልደር ደግሞ አለ፣ ብዙ ፋይሎች የተቀመጡበት። እሱንም እንዲሁ ሊንኩን ሼር አድርጌያችኋለሁ። እሱም ደግሞ ቃለ ዓዋዲውንም ሌሎችንም ሰነዶች እዛ ላይ ታገኛላችሁ። እንግዲህ እስካሁን ድረስ በእነዚህ 41 ቀናት ስንወያይ በተለይ በቤተ ክርስቲያናችን የመተዳደሪያ ደንብ ዙሪያ ላይ ነበረ ዋና መነሻ የነበረው። በዚህ እዚህ ኤፕሪልና ሜይ ላይ ያለው እሱ ጊዜ አልፎ እንግዲህ ይሄም የመተዳደሪያ ደንብ ጸድቋል በሚል ያው ሰበካውን ጉባኤው ወደፊት እየሄደ የነበረ ምርጫ ተሰርዞ አዲስ ምርጫ ወደ ማድረግ እየተሄደ ነው። እንግዲህ በትላንትናው እሁድ ዕለት ማለትም ሜይ 18 2005 እንደ አሜሪካን አቆጣጠር በተጠራ የሰበካ ጉባኤ ላይ ተጠቅሷል ያው እንዳለፈ። ነገር ግን ምንም ኦፊሻል የሆነ ደብዳቤ የወጣ የለም። እንደምታስታውሱት ሰሞኑን እንኳን ሼር ሲደረግ የነበረው አንድ ሰነድ ምርጫውን ማነው የድምጽ መስጠቱን ስለ መተዳደሪያ ደንቡ የተለቀቀው ሰነድ ይሄ ነው። ይሄም ሰነድ ብቁ እንዳልሆነ መጽደቁን ራሱ የማይናገር ዝም ብሎ ቆጠራውን ብቻ ሪፖርት የተደረገበት ታዛቢዎች እነማን እንደነበሩ የሚያሳይ ነው። በተለይ እዚህ 6 ቁጥር ላይ ስላለው ብዙ ስንነጋገር ቆይተናል። አልፏል ወይ በዚህ በተሰጠው ድምጽ በሚል ዙሪያ እንዲሁም ብዙ ቀናት ስለ መተዳደሪያ ደንቡ ራሱ ስንወያይ ቆይተናል። የተለያዩ አንቀጾችን እያየን እንዲሁም ከቃለ ዓዋዲው ጋር አሁን በቅርቡ ኦክቶበር 2025 ለውጭ ሀገር ለሚኖሩ ላሉ ለሀገረ ስብከት እንዲሁም አጥቢያዎች ሁሉ የሚደርስ ይሄ ቃለ ዓዋዲ ወጣለ። እንዲሁም ደግሞ ዋናው አራተኛው ቃለ ዓዋዲ እንዲሁም እዚህ ጋር የምታዩት
አሁን በስራ ላይ ያለ ነው። ስለሆነም እንግዲህ ቤተክርስቲያን የምትተዳደረው በቃለ ዓዋዲው እንደሆነ አሁን በሰበካ ጉባኤም ላይ ያሉት ካህናትም ማንም ሰው የካደው ነገር የለም። ነገር ግን ይሄ መተዳደሪያ ደንብ እስኪወጣ ድረስ ይሄንን ቃለ ዓዋዲ ለአባላት አልተገለጸም። አሁን ይሄ መተዳደሪያ ደንብ አልፏል ብሎ ከተነገረ በኋላ ጀምሮ ግን እንደተነገረው ምንም አይነት ሰነድ የሚደግፈው ሰነድ እንኳን ሳይወጣ ግን አባላትን በአዲስ የመተዳደሪያ ደንብ ለማስተዳደር እየተሄደበት ያለው ሂደት ነው ያለው። እንግዲህ ይህንን ከምን አንጻር ልናየው እንችላለን? ሁላችንም እየተወያየንበት ያለው ነው። በተለይ የክስ ሂደትም እንዲሁ የተከፈተበት ሁኔታ አለ። ሁላችንም እንደተረዳ ነው አሁን ያለው የክስ ሂደት ወደ ሌላ ደረጃ ከፍ ብሎ ፋይል እንደሚከፈት ፍርድ ቤቱን ባዘዘው መሰረት ማለት ነው። ተከሳሾች በጠየቁት ፍርድ ቤቱ ባዘዘው በተስማማው መሰረት ወደ ከፍተኛ የክስ መደብ እንዲከሰስ በሚል ታዟል። እንግዲህ እስካሁን ድረስ እሱም ክስ አልተከፈተም። ስለዚህ በተቻለ በቤተ ክርስቲያናችን ሰላም የሚመጣበትን ነገር እየተወያየን ያለ ነው። ያም ክስ ተከፍቶ ደግሞ ችግር ከሚመጣ በአጥቢያችንም ላይ በምን አይነት ሁኔታ መፍትሄ እንስጥ፣ እንዲሁም ያሉትንም ችግሮች ደግሞ እንዴት መፍታት አቃተን አባቶች ሁሉ ምክራቸውን የለገሱበት ሁኔታ ሁሉ አለ ከሀገረ ስብከቱ ማለት ነው። ስለዚህ ግልጽ የሆነውን ነገር ለአባላት ገልጸን ችግሩ የት ጋ ነው በሚል ዙሪያ ላይ የተለያዩ የሰበካ ጉባኤውንም የሚያወጣቸውን ሰነዶች፣ ቪዲዮዎች እያየን ሁላችሁም ኮንትሪቢዩት እያደረጋችሁ ነው በዚህ ሂደት እና በሱ ላይ እየተወያየን ያለ ነው። ለዛሬ እንግዲህ ትላንትና ስናየው የነበረ ቪዲዮ አለ የትላንትናው ስብሰባ። ዛሬ ደግሞ የተወሰነ ክፍል የትላንትናው ሼር ተደርጎ ደርሶኛል። እሱን እንሰማና በጉዳዩ ላይ ያልነበራችሁ ሰዎች የበለጠው መረጃው ይኖራችኋል። በሱ ላይ እንወያያለን። ሁለት የተለያዩ ቪዲዮዎች ናቸው። እነሱን ቪዲዮዎች እንድንሰማ ለጥቂት ደቂቃዎች እንድትታገሱ እጠይቃለሁ። የመጀመሪያው ቪዲዮ ይህን ይመስላል። እናንተ ምንድታምን የካህናትን የበላይነት በፊታቸው ነው የምናገረው። ካህኔ የነፍስ አገልጋይ ነው። ስለዚህ የበላይ እኔ እናንተ ሁላችሁ እየታላችኋል። በዚህ ቤተክርስቲያን ያወቋል 30 ዓመት ይሻል። ስለዚህ እኛ ለቀን ውጭ ልንል ነው ተራመን ሆነን አንድም ሰው አይመረጥም ከነባር ሰበካ ጉባኤ ውስጥ። ስለዚህ በምን አኳኋን ነው ስልጣናችንን የምናራዝመው? እንደኛ ስልጣን ላለማራዘም የተማመን ሰው አለ። ገና በኮንግረስ ምረጡ ስንላችሁ ያላችሁ በሁለተኛው የኢትዮጵያ ጉዳይ ጦርነቱ ሲጀመር በዚህ ጊዜ እንዴት ተጠራናለህ ተብዬ ፐርሰናሊ ተሰልጋለሁ በእናንተ ፊት። ለምን ለሰልፍ ሁሉ እየወጣን አንተ እዚህ ለስብሰባ ትጠራናለህ ተብዬ ሰበካ ጉባኤ ነው የወሰነው። እኛ ሁሉን ነገር የምንወስነው በጋራ እንግዲህ ስላችሁ ከዴይ ዋን በ2017 ስንመረጥ ጀምሮ እንግዲህ ቴክስ ሪሊክስ ክስ በኔ ላይ መጥቶ ነበር። ከዛም ሲቀጥል በየጊዜው ወቀሳ በየጊዜው በኔ ላይ ዘመቻ ሲደረግ ቆይቶ ነበር። አንድ ፔጅ ላይ እስክንመጣ ቦርዱ ራሱ ብዙ ፈተና፣ አንዱ ተቋቋሪ ያደረገኛል፣ አንዱ ደግሞ የቦርዱ ውስጥ ያሉት የካህናት ተለጣፊ ነው ይለኛል፣ በፔንሲዮን አረከው ይለኛል፣ ለካህናት ደግሞ ፓርኪንግ ታስቀምጣለህ ይለኛል። በትዕግስት ያለ ማፈግፈግ ያለ ነቀፌታ ሁሉም በፍቅር ለምን የንዋያተ ቅድሳት ሱቅ ለምን ይታሸጋል? አገልጋዩ የሞቱን አገልጋዮች ሰጠረ በጭራሽ። ካህን ከቦታ ለቆ ሲሄድ የመጀመሪያው ስራ ይታሸጋል፣ የሚቀጥለው ስራ ይቆጠራል። ሶስተኛው ደግሞ እኛ መንፈሳዊነትን ስላጎለበትንና እንዲጎለበት ስላደረግን
ካህናት አባቶች ባሉበት ይዘቱ የቪዲዮ ይዘት የመጽሐፍቱ ይዘት ሕጸጽ ካለበት ይወገዳል አድርገናል። ያለ ማድረግ ከሁለት ወር በላይ ፈይቶብን በ4 ወር ነው የጨረሰው። ከዛ ደግሞ የገቢ ምንጭ አረገው። ድሮ በዚህ ንዋያተ ቅድሳት ገቢ የተመዘገበ አላየንም። ስለዚህ ከዚህ አንጻር ስራ በሰራን ቁጥር በየጊዜው ፈተና በግለሰቦችንም ስራችንም ስለምናውቀው የቤተ ክርስቲያኑን አካሄድ ክስ እንደማያመልጠው ገብቶናል። ምን አደረግን? እኔ በራሴ ነው ስለማውቀው ፈተናው ምን ላይ አብዛኛው ስለመጣ ማለት ነው ኢንሹራንስ ገባል። ዛሬ 5 ሳንቲም ያላወጣ ነው ኢንሹራንስ ስለገባ ነው። ስለዚህ ይሄ ቤት ከዴይ ዋን ጀምሮ ነው ፈተና የነበረው። እየወላ ወዳጅ የነበረ ሰው ሌላ ስም እየሰጠ በሐሰተኛ ትርክት ሊቀይር ምንድነው አሁን ጠቡ? ምዕመናን ፓወር ይኖራቸዋል። ዱር የተለመደው ቅድም ሲሳይ 30 ዓመታት አይደለም በ17 ዓመቱ ተቆርጣሪው ስለከሰሰ ነው አጭራ ባይለው በ5 ሰዎች ተዘጋጅተው ወጣቸው አንካካት። እኛ ግን ምን ያደረግን? ምዕመኑ ሰንበት ትምህርት ቤቱ ካህኑ ቢሳተፍበት ባይለው ይገኛል ሲሰራ የቀረበውን በኮሚቴ እንደገና እንዲደረግ ብለን መጋቢ ያላፉ ማሉበት ሌሎቻችሁ ውስጣችሁ ያላችሁ ሰዎች ለ1 ዓመት ሰው በቆይታችሁ የመጣችሁ። ስለዚህ ከዚህ አንጻር የተለፋበት ችግሮች ይፈታል። ቃለ ዓዋዲው ቅድም እንዳልኳችሁ ቅዱስ ሲኖዶስ ሲያጸድቀው የመጀመሪያዎቹ በደስታ የምንቀበለውና በተግባር የምናደርገው እኛ ነን። አሁን ቢሆን ካህን የበላይ ይሁን ብለን እየሰራን ነው። እያያችሁ ነው። አገልጋዮች በነፃነት እየሰሩ ነው። እየተሰደብን ከአውደ ምሕረት ላይ እየተዋረድን ዱላ በበቋመ ሊደበድበ የሚፈልግ ይኖራል ማለት ምንም ማለትም ሲሳይም ሲግላት የተደረግነው አናፈገፍግም። እስከ መጨረሻው ድረስ የቤተ ክርስቲያኑ አገልግሎት ለእናንተ እንዳይጓደል እስከምታሰናብቱ ድረስ በጽናት ነው የቆምነው። ግን ሰዎችን ማታለል ሌላው ብዙ ጊዜ የመጣበት የተከሰሰ በግሌም በሲሳይ በኔም አባቶችም የተወቀስንበት አቅም እኮ ህዝቡ አላነበበውም እኛንን የምናውቀው የሚል ግሩፕ ነው። በቦት ጨረስ አንዱንም እንወስን ብለን ስላልፈለግን በሁሉም ጉዳይ በሰንበት ትምህርት ቤት ጉዳይ፣ በካህናት ጉዳይ፣ በአገልግሎት ጉዳይ በሁሉም ነገር ምእመን ይወስን። እኛ ብንወስን ኖሮ የሚመጣው ተካራና አዋራ ማቆም የለውም። ስለዚህ አሁን ስትመለሱ ሲጀምር እንዳልኩት የእናንተ ሚሽኑን ለእኔ ከኔ በላይ ማን ያስበልኛል? የምንጠራጠረውን ነገር ከስራ አስኪያጆቹ ከስቴት ዲሲ ያላችሁ ከዲሲ ስቴት ስራ አስኪያጆች፣ ቨርጂኒያ ያላችሁ ከቨርጂኒያ ስቴት ስራ አስኪያጆች፣ ሜሪላንድ ያላችሁ ከሜሪላንድ ስቴት ስራ አስኪያጆች ጠይቁ እንጂ ማን ከማን ወረቀት እኮ የተመተቀው ክብደት የምንሰጠው አይደለም። ማን ለጻፈው አይታወቅም። ለምን ኖበዲ ዋንትስ ቱ ኦውን ኢት ተጭበርብሮ የተጻፈ ስለሆነ ማንም ሰው ለኔ የጻፍኩ ቢል አይወጣም። እዚህ ላይ ግን በየመኪናው ላይ ለጥፉታል፣ በየምኑ ላይ ለጥፉታል። if you own one thing own it to the end ምንድነው halfway through the street አለውበት የለውበት ማለት ሌላው እናንተ ማታውቁት ነገር ስለሌለ በምንም መልኩ እኛ እናንተን ምን አድርገን ነው ስልጣናችን የምናራዝመው? አይዋንቆ እንደምንልን ቁጭ ብዬ ማምለክ ነው የምፈልገው። ስለዚህ የሚሽላችሁ በምንም ነገር አትታም። የእናንተን ፓወር የማይቀበሉ ሰዎች ይሸረሽሩታል። አትሸረሸሩም። እስካሁን የወሰናችሁት እኮ በእውቀት ለማንዳንዱ ሰው ሎሌነት ይወዳል። በቤተ ክርስቲያን ጉዳይ ሎሌነት የለም። እንዘልቀው ሎጥን ታውቁት የለም። ለሚስቱ ብሎ ዞር አላለም። ከመላኩ ጋር ሄደ። እሷ ግን በዛ በሰዶምና በጎሞራ ቀልጣ የቀረችው ባሏ ሚላትን መላኩ ሚላትን አልሰማንም። ይህን ስም ጀንደር ኢንሴንሲቲቭ አይደለሁም። ለማንም ወንዶችም ጥፋተኞች ከእሷ የባሰ ይሁዳ ምን አደረገ? ኢየሱስ እንደሚያድነው መቃብርን በርብሮ እንደሚያወጣ ስቤት ሆኖ ነው ጌታናስ ይዞ መቼም ያስያዘው። ትናንት አመስቋርጦ ዛሬ ነው። ስለዚህ እውቀት ያላቸው ሰዎች ሊሳሳቱ ይችላሉ። ስለዚህ ክህደት በይሁዳ ላይ የተፈጸመው ገሃነመ እሳትን ሲበረብር እድናለሁ ብሎ ነበር። ግን ነፍሱ ሳትወጣ ክርስቶስ በርብሮ እስኪጨርስ አመለጠው። ስለዚህ ሁልጊዜ ማንም ሰው የሚለውን አትከተሉ፣ አዳምጡ። መጠየቅ ደግሞ ስትፈልጉ እኛ ማለት ወይም አባቶችም ያው በነገር ውስጥ ተፈርጀዋል። ቀድም እንዳልኩት ስቴት ቤተ ክህነት የኢትዮጵያ ቅዱስ ሲኖዶስ
ዌብሳይቶች እሺ እንግዲህ ይሄንን ይመስላል። አንደኛው ቪዲዮ ችግር አለው ፕሌይ ለማድረግ ከደረሰልኝ እሞክራለሁ እስከ ሰዓቱ እስኪያልቅ። ግን ይሄኛውም ረጅም ነው በራሱ። በዚህ ላይ ብዙ የተጠቀሱ ነገሮች አሉ። መድረኩ እናንተ ነው እንግዲህ ያው በቤተ ክርስቲያን ውስጥ የተደረጉት ነገሮች በሙሉ ከምን አንፃር ለአባላት እየተነገሩ እንዳሉ መድረኩ ይሄንን ይመስላል። አልነበራችሁ ሰዎች ያው እንደተባለው እንግዲህ አየሩ ጸጥ እንዳይል ነው የምገባው። ማቋረጥ ትችላላችሁ። ማይክ ከፈተ ሰው ያለው ለመናገር ከሆነ መድረኩን መያዝ ይቻላል። እዚህ ንግግር ላይ አንድ እርግጠኛ ሆኜ አይደለም ድምፁ ክሊር አይሰማኝ በስልክ ላይ ስለሆነ አውደ ምሕረት ላይ በመቋሚያና በመናምን ሊደበደብ ነበር እንዴ? ወይ እነሱ ናቸው የሚናገሩት ወይስ እሱ አባባሉ እንዴት ነው ሊገባኝ አልቻለም። አውደ ምሕረት ላይ በመቋሚያና በምን እየተደበደበ አውደ ምሕረት ላይ ማወጡን ያንን የሚያደርገው በእርግጥ እውነት እንደው የሚያሳፍር አባባል ነው። በትክክል ደሰምቸው ከሆነ ብዬ ነው። ተደርጎብ እንደሆነ አላውቅም። የምታውቁ ሰዎች አላችሁ። በተለያየ ክሶችም ደርሰውብን በግልም ደርሰውበት እንደነበር ወንድማችን ይናገራል እዚህ ላይ። በተለይ ደግሞ ካህናትን የበላይ አድርገን ኔሾም ነው የሚለው። እንግዲህ በትክክልም በዚህ ውይይት ላይ ስንነጋገር ካህናት መቼም ሁሉም አንድ ላይ በላይ አይደሉም። ያው ስልጣን ስለሚለያይ ግለሰቦች ባላቸው የሰበካ ጉባኤ ስልጣን ለስንት ካህናቶች ነው ስልጣን የተሰጠው ስንወያይበት ነበረ። እንግዲህ ግን በቤተ ክርስቲያናችን ግን መተዳደሪያ ቃለ ዓዋዲ ላይ ሀገረ ስብከት ነው ለአንድ አጥቢያ የበላይ የሚሆነው። እርግጥ አስተዳዳሪ ይኖራል፣ ግን ሁሉ ስልጣን ግን ለአስተዳዳሪ እንደማይሰጥ የታወቀ ነው። የበላይ የሆነ ሀገረ ስብከት አለ። ሀገረ ስብከቱም የተወሰነ ስልጣን አለው። ከዛ ወደ ላይ ወደ ሲኖዶስ ድረስ ነው የሚሄደው። እንግዲህና ብዙ ነገሮች የተጠቀሱት እዚህ ውስጥ ምናልባት በየመሃሉ ልንሰማው እንችላለን አንድ ሁለት ጊዜ አየሩ ጸጥ ካለ የበለጠ ነገሮችን ደግሞ ለማስተዋል እንግዲህ የተጻፈውም ወረቀት የነማን እንደሆነ አናውቅም ያሉት። ወረቀቱ ማንነቱ አይታወቅም ብለዋል። ግን በአብዛኛው እኔም ኢሜል አድርጌያቸዋለሁ፣ ሌሎች ሰዎችም ኢሜል አድርጋችሁ ይመስለኛል ብዬ ነው የምገምተው። ለራሴ ግን ኢሜል አድርጌላቸዋለሁ። ወደ 7 ነጥብ ያለው ነው ኢሜል አደረኩት። ግልባጭ ለሀገረ ስብከቱ እንደሚሄድ ተደርጎ ያው እዚህ ላይ የተወያየንበትን ሀሳብ ልኬዋለሁኝ። በወረቀቱም ላይ ያለው ሀሳብ ከሞላ ጎደል ይብዛና ይነስ እንጂ ተመሳሳይ ነው። ወረቀቱ ያለው ይቅርታ መኪና ላይ ተለጠፈው ነው የሚለው። አንድ ነገር መናገር ፈልጋለሁ። አቶ አስደሳች ስለ ማነው ስሙ አሁን የተናገረው ስሙ አቶ አስተራይ ስለሱ ካራክተር ትንሽ ብናገር ደስ ይለኛል። ብዙ እንትን ግን ባይል ፐርሰናል እንዳይሄድ ያው መድረኩ ትንሽ ኦኬ ኖ ፐርሰናል አይደለም። በተክርስቲያኑ በተከሰሰ ጊዜ አቶ አስተራይ ነበረ ሽምግልና የተላከው እና በፊት ያን ጊዜ በፊት የዛሬ 14 ዓመት ማለት ነው። እና እሱ ነበረ ከከሳሾች ጋር ሆኖ የከሳሾች ዊትነስ ሆኖ የቀረበው። ይሄ አሁን ዛሬ ካህን አከብራለሁ የሚለው ሰው ማለት ነው። እና ከዛን ጊዜ ጀምሮ በቃ እንዲሁ እንደዋዠቀ ነው። አቋሙ ወደዚህ ነው፣ አንድ አቋም ወደዛ ነው። እና
ያኔ እንደዛ ሆኖ በሽምግልና ሄዶ ሽምግልና ፌል ሲያደርግ እንደገና የከሳሽ ምስክር ሆኖ የመጣ ሰው ኒውትራል አልነበረም። በፊትም ሽምግልና ሲሄድ ማለት ነው አቋም ነበረው እና አንድ ሰው ሁለተኛ አሁን ትልቅ ውሸት የተናገረው እኔ ፐርሰናሊ ትላንትና እሑድ ጠዋት ለሲሳይ ሁለቱን ወረቀት በእጁ ሰጥቻለሁ። አጋጣሚ መኪና ላይ ሳደርግ ሲወጣ ወደ መኪናው ጋር ሲሄድ ከመኪና ከምታረግ ብዬ ሁለቱ የተለያየ ወረቀት ነው ብሎኛ። ሁለቱ የተለያየ ነው አንብቦ ብዬ ሰጥቻለሁ። እንግዲህ I'm sorry to say በፊት ያልኩትና አሁን እምላችሁ እንግዲህ ጸሐፊው ትላንትና ያወራው ጸሐፊ ይሄ ወረቀት በእጁ ተሰጥቶት ከማተሰጠው እዛ ከሳሽ ነው ብሎ ስሙን ከጠራው ሰው ካሉ የተሰጠው ደግሞ እንዳጋጣሚ እኔና ኮሎኔል ጋተው ቆመን ነበር ሲሰጠው። ኮሎኔል ጋተው ራሱ በጣም ገርሞት እንዴት እንዳለ አይ እዛ ከሚለፋ ብዬ ነው የሰጠሁት ብዬ ለኮሎኔል ጋተው ነግሬዋለሁ። እና ይሄንን ነው ከባንዶን አላቅም ብሎ የሚዋሸው እዛ ላይ እና it's very sad። ከዚህ በላይ ምን ማድረግ እንዴት አድርጌ ውሸታምነቱ እንደምነግራቸው አላውቅም። እስቲ ሲሳይ አልደረሰኝም አላየሁም ይወድ አልሰጠኝም ኃይሌ ብሎ ይናገር እና ይሄን አይነት ዋይት ላይ ነው የሚያደርጉት ያሉት እና በጣም ነው የሚያሳዝነው። እዛ ቤተክርስቲያን ውስጥ እንዲህ አይነት ሲዋሽ እንግዲህ ሴኩሪቲም ካሜራ ለውጭ ከሆነ ካሜራ ውስጥ ተቀባበሉ ይታያል። እንግዲህ ኮንፈርም ያደርጋል ከፈለክ ደግሞ ፊት ለፊት ነበር። እንግዲህ ስለ በፊቱ ክስ ጉዳይ ይነሳል ብዙ ጊዜ። ብዙ በቅርበትን የማልተከታተልኩትን በፊቱን እንደው ሰነዱ ያለው ሰው ሼር ቢያደርገን ከየፍርድ ቤት ዳኬት ነምበሩን ካለ ማየትና እነማን ነበሩ የሚለውን ምክንያቱም አሁን ዛሬ የተከሰሱት ሰዎች በክስ መደብ ላይ የነበሩ ሰዎች በብዙ መንገድ እውነታውን ሳይናገሩ በሌላ አቋም ነው ያሉትና አለን እነ ስለ ክሱ ላልፈው ክስ አባጭሩ ላስረዳው ለሰው ዶክተር መሄድ አስፈልግም። በዛን ጊዜ የነበረው ቦርድ 3 አባላትን ከቤተክርስቲያን አባልነት ተባረናል ብሎ ሲከሱ ዳይሬክት አክሽን ነው። የዳይሬክት አክሽኑ ምንድነው? ኢምፓክትድ እንደሆኑ ስለሆነ በዳይሬክት አክሽን ፍርድ ቤቱ ተቀበላቸው። ባይሎው ላይ ማባረር የለም ማባረር ትችላላችሁ የሚል ስለሌለ ብሎ በቲያሮ ሁሉን ነገር አስቆመው። በኋላ ያው ሲታይ ባይሎው ላይ ማባረር ትችላላችሁ ስለማይል ሪል ስቴትድ እንዲሆኑ ተባለ። ሪል ስቴትድ ይሁን ሲባል ቤተክርስቲያኑ አባል የለውም ሲባል ፍርድ ቤቱ አይ እንግዲህ ይሄን አባል ከሌለው 3 ማሴት አቴንድ ያደረገ 3 ጊዜ ከፈለ አባል ይሆነና መቦት ማድረግ ይችላል ብሎ ዳይሬክቲቭ ሰጠ። ለዛ ስፔሲፊክ ጊዜ ማለት ነው። በዛ ጊዜ ወደ 900 ነው ምናምን ሰዎች ተመዘገቡ። ነገሩ በቲያሮ ሲባል ምን ሲባል ይሄን ሎም ሲባል ይሄን ኳላሟሎም ሲባል ነገር ምርጫ ወደ 2 አመት ፈጀ። ያ 900 ተመዘገበ ሰው ጠፋ፣ ተመልሶ አልመጣም። 3 ወር ከቆየ በኋላ they never came back። so በመጨረሻ የዛሬ 14 አመት ምርጫ ሲደረግ ቦት ያደረገው 220 ሰው ብቻ ነው። እና ያን ጊዜ የነበረው ኬስ ደፍደፍ ኮምፕሊትሊ ልዩ ነው። ያሁኑ ኬስ ኮምፕሊትሊ ዲፍረንት ሰማይና መሬት ነው ችግሩ። እና የዛን ጊዜ በዳይሬክት አክሽን የተቀበላቸው ቢኮዝ የተባረሩት የቤተክርስቲያን አባላት ዳይሬክትሊ ኢምፓክትድ ስለሆኑ ኮርቱ በዳይሬክት አክሽን ተቀበላቸው። ያሁኑ ደግሞ ምርጫውን በተመለከተ ያስመራጭ ፖርሽን አክሽን ስለተመለከተ የዳይሬክትሊ ኢምፓክትድ ስላልሆናችሁ ተብሎ ወደ ዴሪቬቲቭ አክሽን አስገቡ ተብሎ ነው። this is what it is in a nutshell። ይሄ ነበር የተባለው እና ያሁኑና በፊቱ ኮምፕሊትሊ ዲፈረንት ነው። ያሁኑ ለምን እንደ በፊተኛው አልተካሄደም? እንዳልኳችሁ እነዛ የተባረሩ ሰዎች ዳይሬክትሊ ኢምፓክትድ ስለሆኑ the court was willing to listen እነዚህን ኢምፓክትድ የሆኑት ሰዎች። ያሁኑ ግን እንዞ እንደዛ ብንልም ኢምፓክት ፐርሰናሊ ዳይሬክትሊ ኢምፓክትድ ስላልሆናችሁ በሚል ወደ ዴሪቬቲቭ አክሽን አፕላይ አድርጎ ተብሎ ፍርድ ቤቱ ወደዛ የመራው በዛ ምክንያት ነው። ይሄ ነው። ሌላ ተጨማሪ ካለ እዚህ ላይ ተጨማሪ ምክንያቱም ኃይሌ ይሄንን ስላነሳ በጣም ነው ደስ ያለኝ። ምክንያቱም ሁሉ ጊዜ የማስበው ነገር ነው።
ያኔም ክስ ከተባለ ቤተክርስቲያን ነው ከሰሱ የተባለው። አሁንም ቤተክርስቲያን ከሰሱ ተባለ። እንግዲህ እንትኑ ማለት ነው። በዛም ሰዓት ግን አስተር ስም አለመጥራት ከሌለብን ያሁኑ እንትን ሊቀመንበር እሱ ብቻ በኦንሊ ፐርሰን ነበር በእውነት የሚሆን በውሸት ለምስክርነት ቀርቦ የነበረው። በዛን ሰዓት በውሸት መሰከረ ነው የተባለው። ምክንያቱም ኬዙ አንድ ባላስታውሰውም በዛን ሰዓት is the only one እንግዲህ ከዛም ነው ልትታይ እንዳለው የሚያደርገው ማለት ነው። እና ያንን ያደረገው እና ሲመረጥ እንኳን እኔ በጣም ነው በመረጡ ራሱ በጣም ነው ያሳዘነኝ የነበረው። ለማንኛውም እግዚአብሔር ለምክንያት ነው ብዬ አስባለሁ። ምናልባት መስተካከል ነገር ይኖራል። ግን በዛን ሰዓት እሱ ለብቻው ፍርድ ቤት ቆሞ በሽምግልናም በምንም ገብቶ ብዙ እንትኖች ነበሩ። መስካሪ ግን እሱ ነበር። እሱን ለማገዝ ፈልጌ ነው። ኃይሌ ቴንክ ዩ። እሺ እዛ ዊትነስ ስታንድ ላይ ሞቶ ተጠይቋል እኮ ይሄንን ነበርኩ ሽማግሌ ሽማግሌ ነበርኩኝ ታዲያ ምንድነው ረሸስ ምትልና ሲባል ዝም ብሎ ተንተባትቦ ወረደ። because of that ወደ ኔጎሺዬሽን እንዲሄድ ተባለ። እንግዲህ እነሱ የከሳሾቹ ስታር ዊትነስ ተብሎ የቀረበው ሰው ነው። እሱ ቴስቲፋይ ካረገ በኋላ ዳኛው ይሄ ነገር you guys are in 10 yard line ላናችሁ የፉትቦል አናሎጂ ተጠቅሞ 10 yard line ናችሁ ዛሬ ካልተስማማችሁ ለነገ ፍርድ ሰጣለሁ ብሎ ሲል ነው ወደ ኔጎሺዬሽን የተመጣው። እና he was just በነፈሰበት አቋም I'm sorry to say this principle ያለው ሰው ነው ብዬ አልገምትም። ጀነራል እሱ ላይ ወደ ውስጥ መግባት አልፈልግም። ግን አሁን ትግስት እንዳለችው he was the star witness that በቀረበው he didn't serve the case correctly serve purposely አላደረገም። ትንሽ ወደ ፊቱ ክስ ሁኔታ ባይኬድ ጥሩ ነው። ምክንያቱም በዛ ሰዓት ላይ አባልነት አልተፈቀደም ነበር። ስብሰባ ራሱ ለጥያቄም አይፈቀድም ተብሎ የተከለከለበት ነገር ነበር እና ብዙ ነገሮች አሉ እና ስለዚህ ያንን ትተነው ያለነው አሁን የገባንበትን ብንሄድ ጥሩ። በእርግጥ እሱ ይሄ አስተራይ የሚባለው በዛ ሰዓት ነበር። አድርጓል። ግን እንደ ቃሉ ሆኖ አልተገኘም። እንደ ቃሉ እንደ ድርጊቱ ለእውነት እንደሚሄድ ሆኖ እኔም አንድ ከሳሽ ነበር በዚህ መሃል ላይ እና ብዙ ነገሮችን ነበረ ግን ክዷል። በቃሉ አልተገኘም። ለዚህም ነው አሁን መቃወመው ተመልሼ ድርጊቱ ትክክል ስላልሆነ እንደውም እኔ እዛ ስብሰባ ቦታ ላይ ያለፈውን ሁሉ አንስቼ ልናገረው ነበር። ግን መስመር መሳት ይሆናል እዛ ቦታ ብዬ ነው ዝም የተውኩት። ያለፈውን ባለማንሳት ዝም ብለን ያለፈው አልፏል። አሁን ደግሞ ለእውነት መጥተናል። ያሉትም አሁን ነው ከፊት ታርመው ወደ እውነተኛው መንገድ ነው የመጡት። ያንን ይዘን ብንሄድና ብንከራከር ጥሩ ነው ብዬ ነው የማስበው። እኔም እስማማለሁ። ያንን ያነሳሁት እሱን እንትና ለማሳየት ነው እንጂ ለሌላ ነገር አለ። አመሰግናለሁ። ሙዚቃ አስደሳች ምናልባት አንድ ጊዜ እንትን ልበላችሁ ጀስት ታሪካዊ የሆነ ነገር ስለሆነ ሰነዱን የምንነጋገርበት አሁን ሰው ሼር አድርጎኛል ኢንፎርሜሽን ደርሶኝ ነው። ለምትፈልጉ ሰዎች ኬዝ ነምበሩ እዚህ ጋር ነው ያለው የድሮን ታሪክ ሰው ሂስቶሪካል የሆነ ውይይት ስለሆነ በዚህ ሰነድ ገብታችሁ ዶክመንቱን ማንበብ የምትፈልጉ ሰዎች ማየት ትችላላችሁ። እሺ ልቀጥል? ይቻላል። እሺ እንዴት አመሻችሁ? ማሜ ነኝ። አሁን እኔ ላነሳችሁት ነው በእውነት በጣም ትልቁ ነገር ከሚያስደስተኝም ታሪክንም ወደ ኋላ ሄድ ብሎ አስቦ እንደገና እንደዚህ ተሰባስባችሁ የበፊትም ያሁኑም እንደዚህ የቤተክርስቲያን ሁሉም ሰው ለቤተክርስቲያን እንደሚቆረቆርና ምን ያህል የቤተክርስቲያን ፍቅር እንዳላችሁ ያለፈውም አሁንም ያላችሁት ምን ያህል ለቤተክርስቲያን እንደምትቆረቆሩና ምን ያህል ፍቅር እንደምትፈልጉ
የሚያሳይ ነው። የድሮውም ልክ ነው፣ ስህተትም ቢኖረው እንደገና ይሄ ደግሞ እንዳሁኑ እንዴት ተገናኝታችሁ የድሮ ተከሳሽና ከሳሽ ራሱ ነበርን መባልና አሁን እንደዚህ በአንድ ገጽ ሆኖ እንደገና ለቤተክርስቲያን አገናኝቷችሁ እንዲህ ማውራትና መነጋገር ራሱ እኔ በእውነት እግዚአብሔርን በጣም ነው የማመሰግነው። አውቃለሁ ማን ከሳሽ ማን ተከሳሽ እንደነበረ እዚህ ውስጥ ስለማቅና አሁንም ይሄንን እንደምትነጋገሩና እንደውም እንድማማቾች ያንን ጥልትታችሁ እንደገና ለቤተክርስቲያን ይሄን ሁሉ ተገናኝታችሁ ማውራታችሁን ራሱ ሳይ አሁን ላለው ደግሞ እንዲህ ክስ ተከሶ እንደገና አሁንም ያው እኔም ተከሳሽ ስለሆንኩኝ እንዲሁ ከተከሳሾች ውስጥ ሁላችንም ደግሞ እንዲሁ አንድ ቀን ታሪክ አገናኝቶን ደግሞ እንዲሁ ያንድ ምንድነው ልዩነት ቢኖረው አካሄድ ልዩም ቢሆን አላማው ለአንድ ለቤተክርስቲያን ለማዳን ነው የሁሉ አሁንም ተከሳሽ ሆነን ለተቀመጥ ነውና እናንተም የበፊት የነበራችሁት ይሄ ራሱ ትልቅ ትምህርት መወሰድ ያለበት ነው። በእውነት በጣም መማር የሚቻልበት ነው። የእናንተ ተከሳሽና ተከሳሽ ሆኖ በአንድ መድረክ መነጋገርና እንደገና ለጥሩ መንገድ የምትሄዱት ሁላችንም ትምህርት የሚሰጥ ነው። ይሄም ስላለ ነው በእናንተ እኮ ስላየን ነው ያ ሁሉ ጥል አልፎ እንደገና እንደዚህ የወንድማማቾች ፍቅር ላይ መታሰራችሁ ራሱ በእውነት ልትመሰገኑ ይገባል እንጂ ምንም አይነት የመወቃቀስና የመነጋገር አያስፈልግም። የእናንተን ያሳለፋችሁትን አሁን ደግሞ ይሄኛው ሶስተኛው የመጣውን ተጨምሮ እንደገና ሰፋ ያለ መድረክ ተከፍቶ ለወደፊት እንዲህ አይነት ነገር የማይደገምበት ታሪክ እንሰራለን ብዬ ተስፋ አደርጋለሁ። ስለዚህ የእናንተ ነው ያለፈው አልፏል። ካለፈው ተምረን ጥሩ ቦታ መተናል እና የሚጎዳዳ አይደለምና ወንድሞቼ በዚህ ሰዓት በጣም ነው ማመሰግናችሁ። ይሄንን አንድ ላይ በመቆም ይሄን ብቻ አይደለም ማየው በደስታም በሰርግም በሐዘንም በየትም ቦታ ያገናኘናልና ተለያይተን ማንለያይ የመንፈሳዊ ልጆች ነን። በጣም ነው ደስ የሚለኝ ስለ መወቃቀስም ስላለ ፍቅር በመካከላችንም ተዘርቶብናል። ከአንድ ጥሩ እረኛ አባት ሁላችን የነበርን የተማርን ሰዎች ስለሆንን ያንን ተግብረን አሳይተናል ብዬ ነው እምኮራባችሁ እና ይሄም ታሪክ አልፎ ሁላችን እንሰበሰብበታለን። እግዚአብሔር ያክብርልን። እሺ ያ ጥሩነቱ እንግዲህ በዛ ጊዜ የተሰነደ ነገር ስለሌለ እንዲህ በወቅቱ የነበረውን ነገር ማይካችሁን ዝጉ። በወቅቱ ጉዳዩ ብዙ ሳይዘነጋ እንደዚህ አሁን እንደምናደርገው ተቀርጾ ቢሆን ኖሮ ሁላችን ልንማርበት ሂደቶችንም በአፈ ታሪክ ከምንሰማቸው አሁን እንግዲህ አስቡት እዚህ ያየነው ቪዲዮ ላይ ተጠቅሷል። ያ ጉዳይ እንደ ምክንያት ተደርጎ ለዛሬው ችግር ደጋፊ ሆኖ ገብቷል። ብዙ የማናውቀው ሰዎች አለን፣ ግን ወደ ኋላ ሄደን እንኳን ለማየት እንኳን ሰነዱ ሩቅ ነው ያለው። ቋንቋው በተለየ ሁኔታ ነው የተሰነደውና ያ ባህል ኖሮን ቢሆን ኖሮ በቀላሉ ነገሮችን ገብተን እዚህ ጋር ይሄ ነበረ በዚህ ጊዜ ይሄ ነበረ ብለን በቀላሉ ለሁሉም ግልጽ የሆነ ነገር ማሳየት እንችላለን። አሁን ያለው ሂደትም ይሄንን ነው የሚያሳየው። በዚህ ሰዓት ትልቅ ታሪክ የተሰራበትም ሂደት ስለሆነ ሂደቶችን ሰዎች እንዲገነዘቧቸው የበለጠ ቀለል ባለ ሁኔታ የቀረበ ይመስለኛል። እጅ አወጣ ዩዘር ያለውን መጠቀም ይቻላል። አንሚዩት ሪኩዌስት አድርጌያለሁ። ጊዜው ተጠቀሙበት። እሺ እንደምን አመሻችሁ። በርነኝ አሁን ማሜን ባለችው በጠቅላላው ስለ ስብሰባው እኔ አልነበርኩም፣ ግን አሁን ከሰማሁት ላይ እንደው ትንሽ የተሰማኝን ለማለት ነው። በመጀመሪያ በጣም የሚያሳዝነው ነገር የኛ ትምህርት መውሰድ አለመቻላችን ነው። ምክንያቱም አሁን ዛሬ ተቀምጦ ዛሬ ተናግሮ እንዲ ነው የሚለው ሰው በዛን ጊዜ
ለምን ስብሰባ ተከለከልን፣ መብታችንን መከበር አቃተን ተብሎ የሄደ ሰው በዛን ጊዜ የተቃወመው ነገር አሁን ደግሞ ዛሬ እንደገና ራሱ ግለሰቡ ሲያረቀው በጣም ያሳዝናል። ምክንያቱም ያንም ችግር የነበረን ይሄ ነው። እንደውም ስብሰባ ቤተክርስቲያን ውስጥ መሰብሰብ እኮ ቀርቶ ሌላ አዳራሽ የተሰበሰብንበት ጊዜ ነበረ። ሌላው ደግሞ አሁን በጣም እያሳዘነኝ ያለው እንደ ቤተክርስቲያናችን ሁላችንም የቤተክርስቲያን ልጆች ሆነን እያለ አሁን በርግጥ እኛ እዚህ በዛን ጊዜ አብረን ያልነበረን ሰዎች አሁን አብረን ሆነን ስንታይ ይቅር መባባል በቃ ይቅር በሉ። ያኔም በርስት አይደለም የተጣላ ነው፣ የተገዳደልን ሰዎች አይደለንም። እኛም ለቤተክርስቲያን አሰብን፣ እነሱም ለቤተክርስቲያን አሰብን ብለው በአይዲያ በአስተሳሰብ የተለያየን ሰዎች አሁን ይቅር ተባብለን አብረን ስንሆን እኛን እንዴት ተብሎ ወቀሳ ነው እየደረሰብን ያለው። ግን ወቀሳ መሆን የለበትም። ይሄ እንደውም ጥሩ ትምህርት ነው። ታዲያ ክርስቲያንነታችን ምኑ ላይ ነው? አሁንም እኮ ቦርድ ላይ ያሉት ወንድሞቻችንን እኛ ምንም ጥላቻ የለብንም። የአስተሳሰብ ልዩነት ነው እያለን ያለን። ስለዚህ ይሄ የሚነገረው ነገር ደግሞ ደግመን ደጋግመን ተናግረናል። ደግመን ደጋግመን የተናገርነው ምንድነው? ጥሩን እንወያይ፣ አንድ ላይ ሁላችንም እንወያይ። አሁን ራሱ የሚያሳየው ልክ በቃ የአድማ እንዲያርጉ እንዲበሉ አትስሙ ምን በሉ እንዴ ሲሆን የፈለገ ሰው ይስማ፣ መብት ነው። የፈለገ ሰው ለምን ዝም ብሎ እውነታው አይነገርም? እውነቱ እኮ ከተናገረ ሰው የራሱን ሁኔታ አስተሳስቦ የራሱን ውሳኔ ይሰጣል። እና እኔ በጣም ነው የሚያሳዝነው ቤተ መቅደስ ላይ ተወጥቶ እንዲሁ ያልሆነ የሆነ ነገር በሃይማኖታችን የማይፈቅድ ነገር እዛ ስጋው ደግሞ እየተፈተተ እኛ ጸሎታችንን አርገን ምን ሄድበት ቦታ ላይ ብዙ ነገር ይነገራል። እሺ እንደገና ደግሞ መጥቶ አዳራሽም ላይ the same thing። እና በጣም ነው የሚያሳዝነው። በእውነተኛ ከዚህ ነገር መማር አለብን ለወደፊቱ። ስለዚህ የውይይት ነገር መልመድ አለብን። አሁንም ወንድማማቾች ነን እንዲታወቅ፣ የፐርሰናል ጥላቻ የለንም። በስነ ስርዓት ግን ትክክል ያልሆነው ትክክል አይደለም፣ እውነትን እውነት በሉ፣ ውሸትን ውሸት በሉ ተብሎ የሚያስተምሩንን ነው እያደረግን ያለ ነው። አመሰግናለሁ። እሺ ይሄ ጉዳይ አንድ በአጽንኦት መታየት ያለበት ሂደት አለ። ትክክል ነው ያለችው ታችን ነገ ጠዋት መከሰቱ እንደማይቀር አረጋግጡ። ሁኔታው መፈታት የሚችለው ስልጣን ላይ ያሉ ሰዎች አምነው በአገልግሎት ዘመናቸው የሚያደርጉትን ነገር በሙሉ ግልጽ ለማድረግ ፍቃደኛ የሚሆኑበትን እና የሚገደዱበትን ሁኔታ ማመቻቸት ካልቻለን ይሄ ነገር ተመልሶ ይከሰታል። እኔ በተቻለ መጠን ከነሱም ጋር ሳወራ ስለ ስብሰባና ስለሚመጡ ጥያቄዎች እንኳን እና መተዳደሪያ ደንቡንም ራሱ እንዴት ተደርጎ ይጸድቃል ይሻሻላል እንኳን በሚል ሁኔታ ተወያይቻለሁ እና የተለየ ሐሳብ አቀረብኩላቸው። እነሱ አይቻልም፣ ይሄን ህዝቡን ሰብስበን መተዳደሪያ ደንብን ማድረግ አንችልም ብለው አሉኝ። ሲሉ ነው ይቻላል አልኳቸው። እንዴት አሉ? የሚቻለው እያንዳንዱን አባል እስከታወቀ ድረስ የእያንዳንዱን አባል የምንሰጠው የሚሻሻልም ነገር ካለ አንድ አንቀጽ አዘጋጅተን የሚታተም ሪከርድ ሞኒተር የሚደረግ ነምበር ሰተነው ዲጂታሊ እያንዳንዱ ሰው ፈርሞ ለምናሻሽለው አንቀጽ ፈርሞ ሰሚት ያደርግ። ማይፈርሙም ማለት ዲጂታሊ እንኳን ማይቀበሉ ማይችሉ አባቶች እናቶች ካሉ እንኳን በአዳራሽ ውስጥ የተወሰኑ ሰዎች ይመደባሉ። በየሳምንቱ አዳራሽ ውስጥ ፈርመው ጉዳዩን በስማቸው አጽድቀው ሰሚት ያድርጉ። አፕሊኬሽኑ ላይ አውቶማቲካሊ ሰነዱን ሁሉ አፕሎድ አድርገን አውቶማቲካሊ ካውንት ይደረግ አልኳቸው። እናንተም ጊዜያችሁን አታባክኑ። ብዙ ስብሰባ መሰብሰብ የለብንም መተዳደሪያ ደንብ ለማጽደቅ። አንድ አንቀጽ በሳምንት በሁለት ሳምንት ማሻሻል እንችላለን። ነገ ጠዋትም አዲስም ብትለውጡ አልኳቸው የሚሻሻሉ ነገሮችን
በቀላሉ የሚሄድበትን ሜካኒዝም ካላዘጋጀን በስብሰባ እጅ በመቁጠር አይሆንም ብያቸው ይሄ እና አፕሊኬሽኑ መሰራት ይችላል አሉ። እኔ አንድ ሳምንት ስጡኝ ሰርቻው አቀርብላችኋለሁ አልኳቸው። እሺ በሱማ በጣም ጥሩ አይዲያ ነው ተባለ። ግን ዞሮ ነገሮች ሁሉ ወደ ሌላ ሄዱ ማለት ነው በመሃል ሲደረግ። አሁንም ከስልጣን ካላቸው በዓለማዊም በሉት በቤተክርስቲያን አስተዳደር በሉት ስልጣን ያላቸው ሰዎች አስተዳደራቸውን ግልጽ ካላደረጉ ይሄ ሉፕ ይቀጥላል። እንደ ሀገርም ይቀጥላል፣ እንደ አጥቢያም እንደ ቤተክርስቲያንም ይቀጥላል። ያንን ግልጽ ካላደረግን እኛም ጠይቀን አናገኝም፣ መረጃውንም አናገኝም። ከአንድ ሳይድ ብቻ የሚመጣው መረጃ ይሄንን ያህል ሰዓት ተሰብስቦ እጅ አውጥቶ ብዙም ለአባላት የተሰጠ እድል የለም። መሪዎች ከአባላት ሰምተው የሚችሉትን ፈጽመው በጥቂቱ ተናግረው ነው መውረድ ያለባቸው እንጂ ሙሉ መድረኩን ከያዙት አስቸጋሪ ነው ይሄ ሂደት። እሺ እጅ አውጣ ሰው ያለው መድረኩን መጠቀም ይቻላል። አንሚት ሪኩዌስት አድርጌያለሁ። ጤና ይስጥልኝ አስደሳች የሚካኤል ቤተሰብ። መቼም እንግዲህ ዛሬ ያለንበት ወቅት ይሄ መስቀለኛ መንገድ የሚባለው ነው። ክሮስሮድስ እንደደረስን ነው የምቆጥረው። ትላንትና ቀደምም ብዬ ገብቼ ይሄንን ስነ ምግባራችንን ተከታትዬ ነበር፣ ግን የሚጨምረው ነገር ስላልነበረ አዳምጬ ሌላ ምንም አስተያየት ሳልሰጥ ሰንበቱ አልፏል። ግን ትላንትና ባስተዋልኩት በጣም የሚገርመው ሁለቱም እህቶቻችን አሁን እንደጠቀሱት የንግግር ጠላትም ኃይለኛም ቂም በቀልም ሲነጋገር ሲወያይ ለምንድን ነው እኛ የሚካኤል ቤተሰቦች እንደዚህ በስነ ስርዓት ጠረጴዛ ላይ ቁጭ ብለን መወያየት ያቃተን የሚለውን እኔም ራሴ ስጠይቅ ነበረ። ትላንትና ቤተክርስቲያን ስደርስ ያው ሁለት ተቆርቋሪዎች የቤተክርስቲያን ተቆርቋሪዎች ነበር መጀመሪያ ያገኘሁት። እኔም የታተመ ይሄንን ይዤ ነበረ፣ ግን በእጅ ለመስጠት ፈልጌ ያው ይዤ ገብቼ ቅዳሴ ካለቀ ወዲያ ስብሰባው ከመጀመሩ በፊት አንዳንድ እንደውም ለብዙ ጊዜ የጠፉ አባላት ይሄን ሰምተው የመጡ አግኝቼ በጣም ተገርሜ ያው ያተምኩትን ሲሰጥ ነበረ። የሚገርመው ነገር አንዳንድ ወረቀቱንም እንግዲህ የሰጠኋቸው የሰንበት ትምህርት ቤት አባላት የነበሩ በወቅቱ ልጆቻችንን እንግዲህ በወጣትነታቸው ሰንበት ትምህርት ቤት ውስጥ የቀረበ ትውውቅ ነበርን። በጣም ቅዳሜ ሁሉ እየመጣን እነሱ ልጆቻቸውን እኛም ልጆቻችንን ቀረቤታ ነበርን በጊዜው እና ይሄንን ወረቀት ለአንዱ አባል የሰንበት ተማሪ ሲሰጠው በጣም በሚገርም ሁኔታ ሴጣን እንዳየ መልአክ አይነት ነገር አይቶ የበቃ የዛን ጊዜ ያስታውቃል እንዴት ይሄ ነገር እንደዚህ በአንድ ቤተሰብ እንዴት እንደዚህ እንደከረረ በጣም ግልጽ ሆነብኝ። እና መጨረሻ ላይ እንግዲህ ይሄ ካልቸሩ የመወያየት ካልቸር ያለው አይመስለኝም። ይሄ ሰበካ ጉባኤው አሁን ላይ ቁጭ ያለው በተደጋጋሚ በተደጋጋሚ አጋጣሚዎች ይሄን ነገር ለማረጋገጥ ይችላል እና ለማሳጠር ነገሩን ያው የሚጨምረው ነገር የሌለ ያልኩት እድል እንደማይሰጠን አውቄ
ጥያቄ ለመጠየቅ በጣም ያው ቆጠራው ካለቀ ወዲያ ስብሰባውን እንደማይካሄድ ካወቅኩ ወዲያ ሁኔታውን አይቼ ለመጠየቅ በጣም ፈልጌ ነበረ። ግን ያድሩ እንደማያጋጥመኝ ስላወቅኩ እንዲህ አንድ ተራቸውን መናገር ሲጀምሩ በቃ ምንም የሚጨምረው ነገር የለም ብዬ ነው የወጣሁት። የዛን ጊዜ ያው ትናንትና እህታችን ትዕግስት በደንብ አብራርታዋለች እና ይሄንን የነሱን አንደኛ ትራንስፓረንሲ በጎደለው አካሄድ፣ ሁለተኛ ከዚህም አልፎ ደግሞ የኛ ወይ ኦር ሃይዌይ አይነት ሜንታሊቲ ማስቀየር የምንችለው የሚለውን በዚህ ላይ ብንወያይ ጥሩ ነው። አመሰግናለሁ። የውይይትን ጉዳይ ሲመጣ አንድ ትዝ ያለኝ ነገር ከዚህ በፊት ጠቅሼው ነበር። አንዴ እድል አጋጥሞኝ አንድ ጊዜ የአባላት ባነሱት ጥያቄ ላይ ቪዲዮ ለመቅረጽ ገብቼ ባለበት ሰዓት ላይ አይ ቪዲዮ አይቀረጽም ካሜራህንም ተው ብለውኝ እሺ ብዬ ምንድነው ብዬ ካልተቀረጸ በቃ ልሂድ እናንተ ተሰብሰቡ ብዬ ልወጣ ስል አይ ተቀመጥ ተባልኩኝ። ለምን ስል ቆይ ተቀመጥኩኝ። ይቀረጽ አይቀረጽ የሚል ውይይት 1 ሰዓት ፈጀ። ከዛ በኋላ እሺ በቃ ቃለ ጉባኤ የሚይዙ ሰዎች እንትን ይባልና ተባለ። ይመረጥና በቃለ ጉባኤ ይሁን ከእናንተም አንድ መረጥ ሲባል የነበሩት የምዕመናን ተወካዮች አስተሳች ያዝ በቀኛን ተባለና እኔም ያዝ ጀመርኩኝ ማለት ነው። የዛ ጊዜ ስብሰባ 5 ሰዓት ነው የፈጀው። በወቅቱም ተናግሬ ነበር ስለ ሪከርዲንጉ አስፈላጊነት እና ምክንያቱም ወደ ኋላ እንኳን ሄደን ቃለ ጉባኤውን እንኳን የያዝን ሰዎች እንኳን ሄደን ሪከርድ እንኳን አንብበን እንዳንሳሳት የያዝነው ኖት እንኳን የሁለት ሰዎች ኖት ስለሚጋጭ በምን ማረጋገጥ እንችላለን? አትሊስት ኦዲዮ እንኳን ይቀዳ በሚል ነበር። አይሆንም ብቻ ሁለታችሁ ተስማሙና አውጡት ተባለ። እሺ ያልን 5ኛው ሰዓት አለቀ። 5ቱም ሰዓት ውይይት ላይ ቆይተን የመጨረሻው ሰዓት ላይ ምን ተባለ? እሺ አሁን ያነሳናቸውን ነጥቦች በቃ ሳመራይዝ አድርገን የደረስንበትን እንነጋገር ሲባል በሙሉ የ5 ሰዓቱ ስብሰባ አልተስማማንም በሚል እንደገና ሪቫይዝ መደረግ ጀመረ ከ5 ሰዓት በኋላ። እኔ በዛ ሰዓት ላይ ሳኩኝ ማለት ነው። እንዴት 5 ሰዓት ሙሉ ቁጭ ብለን የተነሱትን ጥያቄዎች ገና አልተስማማንም ተብሎ እንደገና መጀመሪያ ከ5 ሰዓት በፊት የነበረውን ውይይት እንደገና ሪቫይዝ እንደ አዲስ ስብሰባ መደረግ ሲጀምር ይሄ እኮ ሪከርዲንግ ቢኖር ኖሮ እስካሁን ድረስ ይሄንን የምትሉትን ነገር ራሱ ለሁላችሁም ግልጽ ይሆን ነበር። ግን እንደገና አሁን ሌላ ስብሰባ ሊደረግ ነው ተባለና የ5 ሰዓቱ ስብሰባ በቃ ሌላ ቀን እንገናኛለን በሚል የተወሰኑ ነጥቦችን ዝም ብሎ እንደነገሩ ተብሎ ወጣ። ያ አይነቱ ችግር ነው። አሁንም እንደው እንወያይ እንኳን ተብሎ ሲገባ ሰነዱ በደንብ ስለማይሰነድ እኔ ቃለ ጉባኤውን ያስኩት ሰው እኔ ይዣለሁ ወደ 16 ፔጅ ነው ምናምን አካባቢ ይዣለሁ። በሌላኛው ሳይድ እንዲይዝ የተባለው ሰው አልያዘ ምንም ነገር። ከዛ ያንተን ስጠኝ አለኝ እዛው ጉባኤው ላይ ኖ ፒክቸር አንሳ፣ ምክንያቱም እኔ ጻፍኩትኝ በጣም በተሞነጫጨረ አጻጻፍ ነው የራሴ ኖት ነውና አይሆንም አልኩትኝ። እሺ አለና በቃ እንነጋገራለን ተብሎ ወጣን። እኔ ጽፌ ወደ 10 ምናምን ፔጅ የሚሆን የቃለ ጉባኤውን መግለጫ ያለው ባጭሩ እንደገና ደግሞ በረጅሙ ደግሞ ማንበብ ለሚፈልግ ሰው በሚል መጣ። በፍጹም ይሄ አይወጣም አሉ ተባለ። እኔ እንግዲህ የሰማሁትንና ለአባላት መገለጥ ያለበትን ቃለ ጉባኤን የሰራሁት ግብ ተያዘ ማለት ነው። እሺ የሚስተካከለው ካለ አስተካክሉና አሳዩኝ፣ እኔ መስማማበት ከሆነ መስማማበታለሁ አልኩኝ። ከዛ ኤዲት ተደረገ። ስንት ቀን ሙሉ ወደ 3 ሳምንት ነው ምናምን ፈጀ ማለት ነው። እኔ የፈጀብኝ በ3ኛው ቀን እኔ አድርሼዋለሁ። ከዛ በኋላ ሪቪው ሲደረግ ሄደ። እሺ ይለቀቅ ሲባል
ፋይናላይዝ ተደርጎ ይለቀቅ ሲባል አንተ ልቀቀው አሉ። እኔ እንዴት ሆኖ ነው ለኔ ይሄንን ስልጣን የምትሰጡኝ ብዬ አልኩኝ ማለት ነው ለነሱ። እናንተ ኦፊሻሊ የተመደባችሁ ሰዎች ናችሁ። እኔ እዚህ ቦታ ላይ እኮ በድንገት መጥቼ ቃለ ጉባኤ አስኩ እንጂ እንዲህ አይነቱን ኦፊሻሊ የሆነ ቃለ ጉባኤ እንዴት ነው እኔ ለሌላው ለቀው ብዬ ተናግሬ በደንብ ዶክመንት ሁሉ አድርጌ የላኩት በቴክስት ሜሴጅ እንትን ተብሎ እና ይሄን ያህል ተመርጠው ያዙትን እንኳን ስልጣን ላይ እንኳን ለሌላ ሰው አሳልፎ ለመስጠት የዛን ያህል ግብዣ ነበር። ያም ማን ነው ቃለ ጉባኤ ሳይለቀቅ ቀረ ለአባላት ለተሰብሳቢዎቹም እንኳን አልተለቀቀም። ምክንያቱም በእንደዚህ አይነት ድብስብስ ነገር ከሱ የበለጠ ነገር መጣ። እስከ ዛሬም ድረስ ያ ነገር ተቀምጦ ቀረ ማለት ስንትና ስንት ሰዓት የተለፋበትና ውይይት ብቻ በራሱ አይጠቅም። እንደው ለጅማሮ ሊሆን ይችላል እንጂ ሪከርድ መደረግ መቻል አለበት። ቃለ ጉባኤ ራሱ ደንበኛ ቃለ ጉባኤ በፔፐር መልክ ሊኖር ይችላል፣ ዲጂታሊም ራሱ መያዝ አለበት። ለሚፈልግ ሰው ወደ ኋላ ሄዶ ማየት እንዲችል ጊዜያችሁን ልወስድ አልፈልግም ከዛ በላይ ዲቴል። ሌሎቻችሁም በጉዳዩ ላይ ያላችሁን ሀሳብ መስጠት ትችላላችሁ። አስደሳች እኔ ሪኮርዲንግ ላይ ትንሽ መጨመር እፈልጋለሁ። እኔ እነዚህ ሰዎች ይሄ 501c3 ድርጅት የፐብሊክ ኢንተርፕራይዝ ነው እና ሁሉ ነገር ትራንስፓረንት መሆን አለበት። ከዚህ በፊት እንደነገርኳችሁ የዲሲ ህግ ይላል አንድ አባል ማየት የ12 ወር የኮሚቴም ሆነ የሰብ ኮሚቴ ሚኒት ማንበብ ኦዲት ማየት ሜምበርሺፑን ማየት መብት አለው ይላል። እንግዲህ ይሄ ሪኮርድ ከመሆን ጋራ ብትታመነጻጽረው ሪኮርድ ማድረጉ በእንደዚህ ህግ መሰረት ማንንም ሪኮርድ ማድረግ ይችላል። አሁን ላስት ታይም ሄደን ከሳሽና ተከሳሽ ተባለ። ኦኬ እኛ ምንም እንፈራው ነገር የለም ሪኮርድ ቢደረግ አለ። እንግዲህ አንድ ሰው የሚፈራው ነው ሪኮርድ አይደረግብኝም የሚለው መናገር የማይፈልጉት ነገር አይለ ተንኮል ላይ መጣ። ምንድነው ተንኮሉ? እኛም ሪኮርድ እየሆንን ነው እኮ ተንኮል እኮ ቢሆን ነገራቸው ሁሉ ሪኮርድ ማድረግ እንችላለን አኮርዲንግ ቱ ዘ ዲሲ ሎው እኮ ዝም ብለን ሪኮርዲንግ ኦን አርጌ መውጣት ይችል ነበር። ግን ከርተሲ ኦፍ ኦነስቲ ቤተክርስቲያን ነው። እኛ ምንም ያስፈራን ነገር የለም። ምንለው እውነት ነው ብለን ያመንበትን ነገር ነው። አንድ ሰው ያመነበትን ነገር ተናግሮ ሪኮርድ ቢሆን ምንድነው ጥፋቱ? ከዚህ በፊትም እንደዚሁ ሽማግሌዎቹ ሲመጡ ነግራቸዋለሁ ሪኮርድ እናድርግኛ ይሄ ነገር መዋሸት ተጀምሯል። የኛ ሪኮርድ ይሆናል የኛ ሪኮርድ ተደረገ እነሱ ጋር ሲሆን አታረጉም ተብለናል አሉ። ለሽማግሌዎች እንዴት ነው እንደዚህ ሲሉ ዝም ብላችሁ የምትሉት? እንግዳው የኛንም አትስጧቸው ለነሱ የኛን ስጡልኛ ስንል የኛንም አልሰጥንም ምንም አላሉ። እና የሚያስፈራቸው አንድ ነገር አለ። ህግ በህግ ያስጠይቀናል ብለው የሚፈሩበት እውነት ላይ የተመረኮዙ ስላልሆነ በቃ የሚደብቁት ነገር አለ። ቀደም ወንድሜ እንዳለው ትራንስፓረንሲ የሚባል ነገር የለም። መዋያት ላይ ምን የሚደብቁት ነገር አለ። በቃ እንደው አንድ ሰው ምንም ባይኖራቸው አሁን ኤቭሪባዲ ሰስፒሺየስ ነው የሚደብቁት ነገር አለ ወይ ብሎ እንዲጠራጠር ያደርጋል። በጣም የሚያሳዝን ነገር ነው። ቤታቸው አይደለም ርስተ ጉልታቸው አይደለም። ይሄ የፐብሊክ ኢንተርፕራይዝ ነው። ሁሉ ነገር ግልጽ መሆን አለበት። በጣም የሚገርም ነገር ነውና እንደዚህ አደመንት ሆኖ የሚከራከሩት ሪኮርዲንግ ላይ ለምን እንደሆነ አልገባኝም። አሁን እኮ በህጉ መሰረት የጠየቁትን እንኳን ኦዲት ለማድረግ አልፈቀዱም። ዝም አሉ። እንደገና ደግሞ መልሼ ደብዳቤ ልካለሁ። 5 የስራ ቀን በኋላ ማሳወቅ አለባችሁ ነው የሚለው ህጉ። እና እስቲ የሚያሳዝን ነው ብቻ ነው። የተገኘውን ነገር እናሳውቃለን ወደፊቱ። አመሰግናለሁ። ስለ ትራንስፓረንሲ እዚሁ ቪዲዮ ላይ ሰምታችሁ እንደሆነ ይሄንን ወረቀት ያስተላለፉ ሰዎች ስማቸውን እንኳን አልጠቀሱም ተብሎ ነው እየተወቀሰ ያለው። ማንነታቸውን አልጠቀሱም። እኛ ግን እንዲህ አድርገናል። እዚህ ጋር ደግሞ የሚጠየቀው ነገር ሌላ ነው። ምናልባት ፕሪቪዋን ካገኘዋትኝ ታዩታላችሁ። እዚች ጋር ነች ያለችው። ስሟ የሌላችሁ ከቨርጂኒያ ስቴት ስራ አስኪያጆች
ሜሪላንድ ያላችሁ ከሜሪላንድ ስቴት ስራ አስኪያጆች ጠይቁ እንጂ ማን ከማን ወረቀት የተመተቀው ክብደት የምንሰጠው አይደለም። ማን ለጻፈው አይታወቅም። ለምን nobody wants to own it። ተጭበርብሮ የተጻፈ ስለሆነ ማንም ሰው እኔ የጻፍኩት ቢል አይወጣም እዚህ ላይ። ይሄን በየመኪናው ላይ ለጥፉታል፣ በየምኑ ላይ ለጥፉታል። if you own one thing own it to the end። ምንድነው halfway through the street አለውበት የለውበት ነው። ሌላው እናንተ ማታውቁት ነገር ስለሌለ በምንም መልኩ እኛ እናንተን ምን አድርገን ነው ስልጣናችን የምናራዝመው? አይዋንቆ እንደምንም ቁጭ በይ። እሺ ያው ሰምታችሁታል። እንግዲህ ጥያቄው ተመሳሳይ ነው። እኛ እዚህ ጋር እየቀረበ ያለው ለእንግዲህ ኦልሞስት ከዓመት በላይ ማለት ነው። አቶ አስበሳች እንደው ትዝታ ነው ይሄ ወዳጄ። ጊዜ ጥሩ ነው። ያኔኛ ያለን መዘምራኑና ካህናቱን የክርስቲያን ታሊባን ነበር ሲጠራቸው እኮ ነው ብለው እንደው ለትዝታ ያህል ነው የምላቸው። እና ከተወሰኑ ወዳጆቼ ጋር አወራ ነበረ። ይሄን ቤት እየረበሸ ያለው እኔ ይሄ ነውር ባህሪ ከየት እንደመጣም አላውቀው። አሉሽ ይሄ ወዳጄ ነው ሰውየው፣ በብዙ ነገር የምንቀራረብ ሰዎች ነን። ግን አንድ ከማልወዳቸው ባህሪዎች ምንድን ነው? ከአንደኛው መንደር አንድ ነገር ይናገራል፣ ከዚያ ወጥቶ ሌላ ይናገራል። ሰውና ሰው ማናከስ ምናምን የሚለው ነገር ለኔ የሚገርማችሁ ነገር ነገ ጠዋት ምርጫው አልቆ አሁን የተባለው ነገር ሆኖ ቢያልቅ ይሆናል ብትሉ ምንድን ነው እንደው የዚህ ሰውዬ ከዛ መገለል 50% ችግር እንትን ያደርጋል። ቢኮዝ ሁል ቀን ምንድን ነው ይሄ የነገር ቅብብሎሽ እንዴት መጥፎ ነገር እንደሆነ ይገርማችኋል ነው የምላችሁ። እና አሁን ለምሳሌ ያህል እኔ ስለማቅ ብዙ ጊዜ መቅዳት ይወዳል፣ ምን ይወዳል። እኔ በእርግጥ መቅዳት የሚለው ነገር ችግርም የለም። እና እኔ ከተወሰኑ እንትኖቼ ጋር እነጋገር ነበር። አንዱ ለቤተ ክርስቲያናችን ችግር የሊቀ መንበሩ ስነ ምግባር ያኔ ከሳሽ ተከሳሽ ተብሎ የሌሎች ያኔ በነበረበት ሰዓት ሁሉ ዝም ብሎ እየታለፈ ነው እንጂ ነገሮች እኮ መፍትሄ እንዳያገኙም ያደርግ የነበረው አንደኛው እሱ ነበር ነው የምላችሁ። ግን የሰው ልጅ ይታረማል ከሚባል እንደው ተመርጦ ሲገባ ይሻሻላል የሚል እንትን ነበር። ፍረምዶይ ዋን ነው የምላችሁ። ቁጭ ብለን ስንረካከብ ያለውን ነገር ልንገራችሁ ነው ማስታውሰው ነገር ያደረግነው ነገር አለ። ይህ ቤተ ክርስቲያን ከግለሰብ ወደ ህዝብ መሆኑን አረጋግጠናል የሚላል ብሎ የተናገሩ ነው ብላችሁ እንዴ የሌለ ነገር ነው። በቃ ነው ሁሉ ቀን ነው ይሄ እየፈጠሩ ማውራት ምናምን ነገር። እና እንዳውም ለተወሰኑ ሰዎችም አውርቻለሁ። አንዱ ለቤተ ክርስቲያናችን ትልቁ ችግር ነገር ከዛና ከካህኗ መጥቶ ለመዘምራኑ፣ ከመዘምራኑ አውጥቶ ለካህኑ በየቦታው ቁጭ የሚያደርጋቸው መርዞች አሉት። ከየት የመጣ ባህሪ እንደሆነ ማላውቀው ለረጅም ጊዜ ቆየ። ካለው የሥራ ባህሪ እንደሆነ ማላውቅም አይደል ነው የምላችሁ። እኔ የምናገረው ሁሌም ፊቱ ላይ የምለው ነገር ሰው የሚለው ነገር ነው። እና ባለፈውም ተናግሬያለሁ። ይሄ አሁን ያለው ፍቅር ጊዜያዊ ግንኙነት ነው እንጂ ቋሚ ጥቅም የጋራ ጥቅም ኑሯቸዋል የተገናኙት። እነዚህም እኮ የሰንበት ተማሪውን ካህናቱም እኮ ክርስቲያን ታሊባን አድሬስ ያደረጋቸው እንደዛ ነው። እና አንዱ ለእኔ ነው ምለዋል አይደለም። በግልጽ መነገር ያለበት ነገር ቢኖርም ለእሱ እንዲሆን ነው ምላችሁ። ይሄን በአደባባይ ላይ ስናገረው ይሄ ባህሪ ያለበት ሰው በቃለቅ ነው ምላችሁ። ሄዶ ዊክ ቦታ ይፈልጋል። እከሊት በቃ እንግዲህ ተባብረን እንዲናድርግ የዛ አይነት ባህሪ ያለው ሰው ነው። እና አንዱም ምን እግዚአብሔር ብሎ ነው ብለው በምንም መልኩ ይሄ ምርጫ እንዲያልቅ ፈልገው ነው የምላቸው። አንዳንዴ ላለው
አብዛኛው ነገር የሚመነጨው ከዛ ነው። አባትና አባትን ያባላል፣ አባትና ልጅን ያባላል፣ ከሳሽና ተከሳሽ ብሎ ቅድም ማን ነው አንድ ወዳጄ ተናግሮታል። የተባለውን ነገር አልሆነም። ከከሳሽ ወገን ነኝም ብሎ እኮ ሆኖ አልተገኘም። እና ይሄን ነገር ደግሞ መሰላችሁ መጠንቀቅ ያለብን ነገር ቢሆን ይህ ግለሰብ በጣም አትራፊ ነው ከጭቅጭቅ እና አንዳንዴ የምናደርጋቸው ነገሮች ከዝንጀሮ ቆንጆ እንደሚመረጠው ሁሉ የትኛው ሳጥናኤል ይሻለኛል ብለን መምረጥ ያለብን ይመስለኛል ነው የምለው። እናመሰግናለሁ። እንደው ሼር ሳላደርግ እንዳላልክ ብዬ ነው። እሺ፣ በተቻለ መጠን ያው ብዙም ግለሰቦችም ኃይል እንትን እንዳንል ያው በስራው ጉዳይ ላይ ያለው ይሁን መቼም ሁላችንም ድካም አለን በሆነ መንገድ እና ወንድማችንም በብዙ መንገድ ያው መቼም በታሪክ በጣም የተለያየ ውሳኔዎቹ ላይ ብናገኘውም ያው ይማርበታል፣ ወደፊት ደግሞ ያስተካክለዋል ብለን እናስባለን። እንደ ወንድም እግዚአብሔር ደግሞ ወደ ባሰ ጭቅጭቅ እንዳያስገባ። እሺ፣ ሌላ እጅ ያወጣ ሰው አይቻለሁኝ። አንድ ታርጉ መጀመር ይቻላል። እንደምን አላችሁ? ሚሚ ነኝ። ይሰማል? አዎ ይሰማል። እሺ፣ ቅድም እንትኑ ላይ ለተነገረው ቪዲዮ ላይ ለተነገረው ትልቅ ውሸት ነው። ምክንያቱም እኔ አትሊስት ለሁለቱ የሰበካ ጉባኤ አባላት ልክ ያለው ያንን መልእክት። ስለዚህ እነማን ናቸው ማናቃቸውም ከየት ነው የመጡት ምናምን እያለ የሚለው ስህተትና እውነት እንዳልሆነ ለመናገር ነው። ሌላው ደግሞ ቅድም እነሱ የገቡበትን አመራረጥ እንትን ብለዋል፣ ሜንሽን ተደርጓል። እኔም የአስመራጭ ኮሚቴ ውስጥ ነበርኩኝ። ሁላችሁንም ይቅር በሉኝ እላለሁ። ምክንያቱም እውነት ለመናገር ባለፈው የቤተክርስቲያን ችግር ውስጥ ምንም ውስጥ የለሁም ነበረ። እኔ አስቀድሼ መውጣት ነው። ከሳሽ ተከሳሾች እነማን እንደሆኑ ምናምን መጨረሻ ነው ያወቅኩት። ግን እንደዛ አይነት ሰው ህዝብ ጠቆመው ተብሎ ሲገባ እውነት ለመናገር የሚያውቁ ሰዎች ሊኖሩ ይችላሉ እዛ አስመራጭ ኮሚቴ ውስጥ። ግን እኔ ምንም የማውቀው ነገር የለኝም ነበር እውነት ለመናገር። እና አንዳንድ ሰዎች ኢንፎርሜሽን ቢሰጡን ኖሮ ይሄንን ነገር አቮይድ ልናደርግ የምንችልበት ደረጃ እንደርስ ነበረ። ምክንያቱም ብዙ ሰው ከተናገረ አንድ ሰው ከተጠቆመ ይሄ ሰው ለቤተ ክርስቲያኑ ጠቃሚ አይደለም ተብሎ ደጋግሞ ሰዎች ከተናገሩ ያንን ሰው ማስወጣት እንችል ነበር አስመራጭ ኮሚቴ ሆነን። ግን ምንም ነገር የሰማሁት እኔ ፐርሰናሊ ምንም የሰማሁት ነገር ስላልነበረ ደግሞም ትንሽ አነጋገሩ ምናምኑ አፉ ትንሽ ቅልጥፍ ያለ ስለሆነ ለቤተ ክርስቲያን ይጠቅማል ማለት ተመረጠ። ግን ሁሉም ለበጎ ነው። ይሄንንም ጉዳይ እግዚአብሔር በሰላም ያስጨርሰንና የሚመጡትን ሰዎች በተቻለን መጠን ለቤተ ክርስቲያኑ ለማይጎዱ ቤተ ክርስቲያኑን የሚጠቅሙ ሰዎች እንድንመርጥ እድል ይስጠን እግዚአብሔር። ይሄንን ለማለት ነው። ታንክ ዩ። መልካም። እንግዲህ አሁን ወደፊት የሚመረጡ ሰዎች ሰነድ ማግኘት አለባቸው። አሁን እንግዲህ እስከዚህ ቀን ድረስ ይሄን ንግግር እንኳን ስንሰማ ከሰበካ ጉባኤው እስከዚህ ቀን ድረስ ተጠይቀው ያልሰጡት ሰነድ አለ። የመዘምራን ብዛት አይታወቅም፣ የምእመናን ብዛት አይታወቅም፣ እነማን ራሳቸው መቼ እንደተመዘገቡ አይታወቅም። በብዙ መንገድ ብዙ ሰነዶች አይታወቁም። እንዲሁም እዚህ ጋር መልእክቱን ሰምታችሁት ከሆነ እኛ የምንደብቀው ነገር የለም እናንተ ሁሉም ታውቃላችሁ በሚል አይነት አንድምታ ያለው ንግግር አለ። ይህ አባል አያውቅም ምንም ነገር። እንግዲህ
አፍ አውጥተን የጠየቅን ሰዎች አናቅም። ዝም ብሎ የተቀመጠውማ ምንም አያውቅም። እና ከአንድ ሳይድ ብቻ የሚመጣን ሂደት ተለማምደን መቀመጣችን ራሱ እንዴት እንደሆነ አላውቅም። በመሪ ደረጃ እንደ ሀገርም ይመስለኛል፣ በሀገርም ላይ ያለው ይሄ ነው። ከአንድ ሳይድ የሚመጣን ነገር ብቻ በብዙ ዋጋ ነው ልንመልሰው የምንችለው ለትንሽ አመታት ብዙ ደም ከፈሰሰ በኋላ እና እንዴት አይነት ጥበብ እግዚአብሔር ቢሰጠን ነው ይሄንን ባህሪ መለወጥ ብንችል ሰላም ይመጣል። ምክንያቱም መሪዎች አገልጋዮች እንጂ ሌላውን ሊጫኑ አይደለም ስልጣኑ የተሰጠው። በፖለቲካውም በሉት አሁን በቤተ ክርስቲያንም ውስጥ ገብቶ አባቶቻችን እንኳን ይሄንን ነገር ትንሽ እንኳን በጸሎት ይዘው መቀልበስና ይሄንን ነገር እንዴት እንደጠፋ አላውቅም። እና ይሄ ነገር መለወጥ አለበት። እኔ እንደው ትራንዚሽኑ ብቻ አይደለም የአስተዳደራዊ ሂደቶች ካልተለወጡ እንደ ትንሽ አጥቢያ ቤተክርስቲያን እንደ ሀገር አንለውጠው ማለት ነው። እዚህ ቤተ አጥቢያ ላይ ካልተለወጠ ስልጣን ላይ ያሉ ሰዎች ሁሉን ነገር ግልጽ ማድረግ አለባቸው የነሱ ገንዘብ ስላልሆነ ማለት ነው። እና እሺ ጨርሻለሁ። ማይክ የከፈተ ሰው እንሰማለሁ። መናገር ከሆነ መድረኩ እናንተ ነው። መግባት ይችላል? አዎ ይችላል። መቼም ብዙ ነገር ተብሏል። እኔ የማየው እንዴት ነው ከእንደዚህ አይነት ሀቢት የምንወጣው? እንዴት ነው ይሄ ነገር አለቀ ተብሎ ዝም ብለን ሳልፈን የምንሄደው? ከስህተቶቻችን ብዙ የምንማራቸው ነገሮች እያሉ አሁንም እየደጋገምን ወደ ስህተት የምንገባው ስህተቶችን ሳናርም እየተሄደ ነው። መልካምን ነገር ሳይሆን የሚቀዳው የተበላሸ ነገር ይቀዳና በፊት እንዲህ ነበር አሁን እንዲህ ነበር የሚባሉ ነገሮች ሲሆን ከእንደዚህ አይነት እንዴት ነው ህዝብስ ሊማር የሚችለው? አሁን ትላንት ባየነው በጣም ትልቅ ለኛ ትልቅ ኤግዛምፕል ሊሆንልን ልንማርበት የምንገባ ነው። እና ልጆቻቸውንም ቢይዙ እሺ ተቆጥሮ 90 ምናምን ሰው አለ ተባለ። ከዛ 90 የሆነው ሰው መጀመሪያ ያጠቁን ከዛ በኋላ ነው አባል መሆናችሁን የምናጣራው ተብሏል። ተጣርቶ ከ90ዎቹ እሺ 70 ምናምን ነበር ብለን እንስጥ። አሁን እናንተ ማታቁት የለ ምናምን የሚባለው ንግግር ይሄ ነገር በማፍራሳቸው የነገሯቸው የሚያውቋቸው የሚመካከሩ ሰዎች ያሉ አይነትን የአድማዊ ነገር ነው የነበረው። እና ከእያንዳንዳቸው ጋር ስንነገር ካለፈውት ስህተቶቻችን በፊት ካሳለፍነው ክስ አሁን የደረስንበት ሂደታ ላይ የበፊቱም ቤተክርስቲያኑ ኢምፕሩቭ እንዲደረግ የተደረገ ነገር ነበር። እሱን እንኳን አንዳንድ ሲባል ኢቭን አንድ ቦታ ላይ ከቤተክርስቲያኑ አስተዳዳሪያው አሁን ክስ ቤተክርስቲያን ተከሰሰች እያሉ ሲያስጮሁ ህዝቡን ሁሉ እንዴት ቤተክርስቲያን ተከሰሰ ብሎ ሲያንቀጠቅጡ ነበር። ግን እኔም በሆነ እኮ መክሰስ እችላለሁኝ። ባለፈው ክስ ቤተክርስቲያኑ 50% ተሻሽሏል አሉ። 50% ተሻሽሎ ካህናት እንኳን በቦርድ እንትን ውስጥ ያልነበረበት አስደርጓል አሉ። ያኔ ክስ በስነ ስርዓት ቦርድ ተጠይቆ መልስ ስላልመለሰ ክስ ላይ ከገባ በክስ ተከሶ ኢምፕሩቭመንት መደረጉን አድሚት ሲያደርጉ አሁን ክስ ተከሶ አድሚት ፕሩቭ አድርጎ አሁንም ስህተት እናያለን። ይሄ ደግሞ እንደዚህ አይነት ክስ ውስጥ ኢንቮልቭ ራሳቸውን አድርገው የወጡት ሰዎች ከዚህ በፊት የተሰራው ትክክል እንዳልሆነ አምነናል፣ ግድ የለም አሁን ደግሞ ያንን ስህተታዊ ነገር አይደረግም። እዚህ ውስጥ እኮ አሁን ያሉት በሙሉ እዛ ላይ የተቀመጡት የነበሩት ሞስት ኦፍ ሰም ያሉት በሙሉ ልንለም እንችላለን። በዛ ጊዜ ውስጥ እኮ ልክ ነው ሲሉ የነበሩ ሰዎች ናቸው። ይሄንን እንትናቸውን ይሄ ሁሉ ሰው ካህናቱ በሙሉ ኮርት ሲመላለስ የነበረ ሰው የዛን ጊዜ ከሳሾችን አይናቸውን አኒ የቤተክርስቲያን አጥፊዎች የተባለበት ጊዜ እኔ አሁን ቅድም ካሳ እኔ በጣም ማከብረው ትልቅ ሰው ነው። ካሳ ስንት ነገር የደረሰበት ነው። ከቤተ ክርስቲያናችን በር ላይ ሁሉ ተወስዶ አሬስት የተደረገ ሰው ነው። ዛሬ ካሳ እሱ ሲጮህበት የነበረው ነገር አሁን ቤተ ክርስቲያኑ ይስተካከል ብሎ ሲነሱ ወይ ጉድ! እኛ የምንለው አይነት ላይ እኩል ከደረስን
እነዚህን ሰዎች ሰፖርት አደርጋለሁ ብዬ ነው የገባሁት። ወደዚህ አንሂድ ብሎ ትልቅ አነጋገር ነው የተናገረው። ትልቅ ይሄ ነው በእኛ ውስጥ ስናጠፋ የጠፋውን ነገር እንደገና ጠፍቷል፣ አብረን ደግሞ እንቆማለን፣ አብረን እናጽዳ ስንባል የሚያከባብረን ነገር ነው። ለማጋጨት ግን አሁን ቤተክርስቲያን ድሮ እኮ ቤተክርስቲያን ውስጥ እንዲያደርጉ ሰዎችን እንዴት እንዲደግፋችሁ ከእነሱ ጋር እንዴት ቆማችሁ እየተባለ የሚጫወቱበት እንትን ነው ያለው እና ከእንደዚህ አይነት አቤት ይሄ የማደነጋገሪያ ቤተክርስቲያኗ እንዳትሻሻል ያሁኑ ደግሞ የተለየ አይነት መንገድ ያለው ነው። በፊት ቤተክርስቲያን ውስጥ ሰርተው ነበረ እንዲያርገው ነበር ሰው በ10 ሰዎች ነበር ቤተክርስቲያኑ የሚተዳደርም የሚል ሰምቻለሁ። አሁን ነው ቤተክርስቲያኑን ይሄ ቦርድ ነው እንደዚህ ያደረገው 20 ምን ዓመት ስንቆይ እንደዚህ ህዝቡ ነቅቶ አያውቅም ሁሉ ተብሏል። ይሄ ነው ወይ ንቃት? ይሄ ዶክሜንት የሚሰበሰበው ነገር ወደፊትም ይጠቅመናል። አሁን ይሄንም እንደምንም ብለው እሺ የፈለጉትን አሳለፉ እንበል። ይሄ ግን ያለ ቤተክርስቲያን ውስጥ 5 ሰውም ይሁን 10 ሰውም ይሁን ይሄን ቤተክርስቲያን መስመር አስይዛለሁ ካለ አሁን የምናደርጋቸው ነገሮች በሙሉ መቆም የሌለባቸው ነገር መሆኑን ማወቅ አለባቸው። ቅድም እኔ ቦርዱ ውስጥ ገባ ይሄን ባቅ ማን አስመራጭ ኮሚቴ ውስጥ ብገባ ባቅ ኖሮ ብላለች። አዎ ግን ያንቺ ብቻ አይደለም፣ አንቺ ሳታቂ ገብተሻል። እኛ ደግሞ ያወቅነው ከዚህ በፊት እንዲ ችግር አስመጥቷል ይሄ ቁም ስንል አይ ግድ የለም በፊት ተደርጓልና በፊት ካደረጉ ሰዎች ተከተሉ ብሎ ያስኬደን። እዚህ ውስጥ የነበሩ ሰዎች በሙሉ ይሄንን አድርጎ የሚባል ሊቀመንበሩንም ጸሐፊውንም ብትሉ የዛን ጊዜ ይሄ ቤተክርስቲያኗ ተቆርቋሪ አያስፈልጋትም ሚካኤል ራሱ ተቆርቋሪ ነው ብለው አብሮ ቆመው ከሳሾችን ሲሞክቱ የነበሩ ናቸው። ከእንደዚህ አይነት ሀቢት ነው መውጣት ያለብን። የአሁኑ የባሰ ነው። እኛ አንድ ላይ መቆም አለብን። እኔ ይሄንን በትላንትናው ሰው ጸጥ ብሎ ኦኬ ስብሰባውን ኮቱን አልሞላችሁም 260 ምናምን ሰው የሚያስፈልገን ኔክስት ዊክ እንሰብሰብ ተብሎ 5 ሰው ቁጭ ብሎ ሲናገር ስንት ሰው ሲወጣ 5ቱም ሰዎች ንግግር ጨርሰው እስከሚወጡ ለአንድ ሰው እድል አልተሰጠም። ከእንደዚህ አይነት እንትን መውጣት ያለብን ይመስለኛል። ይህንን እንድንገነዘብ ያለንን አቋም ወደኋላ እንድን ለማለት ነው። አመሰግናለሁ። እሺ ምናልባት ዘግይተው ለገቡትም አሁን ለተወያየንበትም ጉዳይ ትንሽ እንዲያጠነክር አንድ ጊዜ ይሄንን ቪዲዮ አንድ የመለስ ብለን ፕሌይ ባደርገው ምን ይመስላችኋል? ጥሩ ነው። እሺ አንዴ እንስማው። መረጃም ይሆነናል። እናንተ ምንድታምን የካህናትን የበላይነት በፊታቸው ነው የምናገረው። ካህኔ የነፍስ አገልጋይ ነው። ስለዚህ የበላይ እኔ እናንተ ሁላችሁ እየታላችኋል። በዚህ ቤተክርስቲያን ያወቋችሁ 30 ዓመት ይሻል። ስለዚህ እኛ ለቀን ውጭ ልንል ነው ተራመን ሆነን አንድም ሰው አይመረጥም ከነባር ሰበካ ጉባኤ ውስጥ። ስለዚህ በምን አኳኋን ነው ስልጣናችንን የምናራዝመው? እንደኛ ስልጣን ላለማራዘም የተማመን ሰው አለ። ገና በኮቪድ ውስጥ ምረጡ ስንላችሁ ያላችሁ በሁለተኛው የኢትዮጵያ ጉዳይ ጦርነቱ ሲጀመር በዚህ ጊዜ እንዴት ተጠራናለ ተብዬ እኮ ፐርሰናሊ ተሰልጋለሁ በእናንተ ፊት። ለምን ለሰልፍ ሁሉ እየወጣን አንተ እዚህ ለስብሰባ ትጠራናለ ተብዬ ሰበካ ጉባኤ ነው የወሰነው። እኛ ሁሉን ነገር የምንወስነው በጋራ እንግዲህ ስላችሁ ከዴይ ዋን በ2017 ስንመረጥ ጀምሮ እንግዲህ ቴክስ ሪሊክስ ክስ በኔ ላይ መጥቶ ነበር። ከዛም ሲቀጥል በየጊዜው ወቀሳ በየጊዜው በኔ ላይ ዘመቻ ሲደረግ ቆይቶ ነበር። አንድ ፔጅ ላይ እስክንመጣ ቦርዱ ራሱ ብዙ ፈተና፣ አንዱ ተቆርቋሪ ያደርገኛል፣ አንዱ ደግሞ የቦርዱ ውስጥ ያሉት የካህናት ተለጣፊ ነው ይለኛል፣ በፔንሲዮን አረከው ይለኛል፣ ለካህናት ደግሞ ፓርኪንግ ታስቀምጣለህ ይለኛል። በትዕግስት ያለ ማፈግፈግ ያለ ነቀፌታ ሁሉም በፍቅር ለምን የዶናት ቅድሳት ሱቅ ለምን ይታሸጋል? አገልጋዩ የሞቱን አገልጋዮች ሰጠረ በጭራሽ። ካህን ከሞት አለቆ ሲሄድ የመጀመሪያው ስራ ይታሸጋል፣ የሚቀጥለው ስራ ይወጠራል። ሶስተኛው ደግሞ እኛ መንፈሳዊነትን ስላጎለበትንና እንዲጎለበት ስላደረግን ካህናት አባቶች ባሉበት ይዘቱ የቪዲዮ ይዘት የመጽሐፍቱ ይዘት ህጸጽ ካለበት ይወገዳል አድርገናል።
ያለ ማረግ ከሁለት ወር በላይ ፈይቶብን በአራት ወር ነው የጨረሰው። ከዛ ደግሞ የገቢ ምንጭ አረገው። ድሮ በዚህ ንዋየ ቅድሳት ገቢ የተመዘገበ አላየንም። ስለዚህ ከዚህ አንጻር ስራ በሰራ ቁጥር በየጊዜው ፈተና በግለሰቦችንም ስራችንም ስለምናውቀው የቤተ ክርስቲያኑን አካሄድ ክስ እንደማያመልጠው ገብቶናል። ምን አደረግን? እኔ በራሴ የምኖረው ስለማውቀው ፈተናው ምን ላይ አብዛኛው ስለመጣ ማለት ነው ኢንሹራንስ ገባል። ዛሬ 5 ሳንቲም ያላወጣ ነው ኢንሹራንስ ስለገባ ነው። ስለዚህ ይህ ቤት ከዴዋን ጀምሮ ፈተና የነበረው እየወላ ወዳጅ የነበረ ሰው ሌላ ስም እየሰጠ በሐሰተኛ ትርክት ሊቀይር ምንድነው አሁን ጠቡ? ምዕመናን ፓወር ይኖራቸዋል። ድሮ የተለመደው ቅድም ሲሳይ 30 ዓመታት አይደለም በ17 ዓመቱ ተቆርጣሪው ስለከሰሰ ነው አጭበርባሪ ነው በ5 ሰዎች ተዘጋጅተው ወጣቸው አንካካት። እኛ ግን ምን አደረግን? ምዕመኑ ሰንበት ትምህርት ቤቱ ካህኑ ቢሳተፍበት ባይሎን ይገኛል ሲሰራ የከረመውን በኮሚቴ እንደገና እንዲደረግ ብለን መጋቢ ያላፉ ማሉበት ሌሎቻችሁ ውስጣችሁ ያላችሁ ሰዎች ለአንድ ዓመት ሰው በቆይታችሁ የመጣችሁ። ስለዚህ ከዚህ አንጻር የተለፋበት ችግሮች ይፈታል። ቃለ ዓዋዲው ቅድም እንዳልኳችሁ ቅዱስ ሲኖዶስ ያጸድቀው የመጀመሪያዎቹ በልልታ የምንቀበለውና በተግባር የምናደርገው እኛ ነን። አሁን ቢሆን ካህን የበላይ ይሁን ብለን እየሰራን ነው። እያያችሁ ነው። አገልጋዮች በነፃነት እየሰሩ እየተሰደብን ከአውደ ምሕረት ላይ እየተዋረድን ዱላ በበፋመ ሊደበድብ የሚፈልግ ይኖራል ማለት ምንም ማለትም ሲሳይ ሲግላት የተደረግነው አናፈገፍግም። እስከ መጨረሻው ድረስ የቤተ ክርስቲያኑ አገልግሎት ለእናንተ እንዳይጓደል እስከምታሰናብቱ ድረስ በጽናት ነው የቆምነው። ግን ሰዎችን ማታለል ሌላው ብዙ ጊዜ የመጣበት የተከሰሰ በግሌም በሲሳይ በኔም አባቶችም የተወቀስንበት አቅም እኮ ህዝቡ አላነበበውም እኛንን የምናውቀው የሚል ግሩፕ ነው። በቦት ጨረስ አንዱንም እንወስን ብለን ስላልፈለግን በሁሉም ጉዳይ በሰንበት ትምህርት ቤት ጉዳይ፣ በካህናት ጉዳይ፣ በአገልግሎት ጉዳይ በሁሉም ነገር ምእመን ይወስን። እኛ ብንወስን ኖሮ የሚመጣው ተካራና አዋራ ማቆም የለውም። ስለዚህ አሁን ስትመለሱ ሲጀምር እንዳልኩት የእናንተ ሚሽኑን ለእኔ ከኔ በላይ ማን ያስፈልኛል የምንጠራጠረውን ነገር ከስራ አስኪያጆቹ ከስቴት ዲሲ ያላችሁ ከዲሲ ስቴት ስራ አስኪያጆች፣ ቨርጂኒያ ያላችሁ ከቨርጂኒያ ስቴት ስራ አስኪያጆች፣ ሜሪላንድ ያላችሁ ከሜሪላንድ ስቴት ስራ አስኪያጆች ጠይቁ እንጂ ማን ከማን ወረቀት የተመተቀው ክብደት የምንሰጠው አይደለም። ማን ለጻፈው አይታወቅም። ለምን ኖበዲ ዋንስ ኦን ኢት ተጽፈን የተጻፈ ስለሆነ ማንም ሰው ለኔ የጻፍኩ ቢል አይወጣም። እዚህ ላይ ግን በየመኪናው ላይ ለጥፉታል፣ በየምኑ ላይ ለጥፉታል። if you want one thing own it to the end ምንድነው halfway through the street አለውበት የለውበት ነው። ሌላው እናንተ ማታውቁት ነገር ስለሌለ በምንም መልኩ እኛ እናንተን ምን አድርገን ነው ስልጣናችን የምናራዝመው? አይሆንኮ እንደምንም ቁጭ ብዬ ማምለክ ነው የምፈልገው። ስለዚህ የሚሽራችሁ በምንም ነገር አትታም። የእናንተን ፓወር የማይቀበሉ ሰዎች ይሸረሽሩታል። አትሸረሸሩም። እስካሁን የወሰናችሁት እኮ በእውቀት ደግሞ አንዳንዱ ሰው ሎሌነት ይወዳል። በቤተ ክርስቲያን ጉዳይ ሎሌነት የለም። የምንጸጠው ሎጥን ታውቁት የለም። ለሚስቱ ብሎ ዞር አላለም። ከመላኩ ጋር ሄደ። እሷ ግን በዛ በሰዶምና በጎሞራ ቀልጣ የቀረችው ባሏ የሚላትንም መላኩ የሚላትንም አልሰማንም። ይህን ስም ጀንደር ኢንሴንሲቲቭ አይደለሁም። ለማንም ወንዶችም ጥፋተኞች ከእሷ የባሰ ይሁዳ ምን አደረገ? ኢየሱስ እንደሚያድነው መቃብርን በርብሮ እንደሚያወጣ ስቤት ሆኖ ጌታን አስይዞ በጭር ያስያዘው ትናንት ሐሙስ ቆርጦ ዛሬ ነው። ስለዚህ እውቀት ያላቸው ሰዎች ሊሳሳቱ ይችላሉ። ስለዚህ ክህደት በይሁዳ ላይ የተፈጸመው ገሃነመ እሳትን ሲበረብር እድናለሁ ብሎ ነበር። ግን ነፍሱ ሳትወጣ ክርስቶስ በርብሮ እስኪጨርስ አመለጠው። ስለዚህ ሁልጊዜ ማንም ሰው የሚለውን አትከተሉ፣ አዳምጡ። መጠየቅ ደግሞ ስትፈልጉ እኛ አይደለም ወይም አባቶችም ያው በነገር ውስጥ ተፈርጀዋል። ቅድም እንዳልኩት ስቴት ቤተ ክህነት የኢትዮጵያ ቅዱስ ሲኖዶስ ዌብሳይቶች
ተደግሞ ሲሰማ ነገሮቹ ይጠራሉ እና ይገርማል። አንዱ ጥቅቅ እንፈልጋለን እያለ አሁን ያወራው መጀመሪያ ከአስመራጭ ቦርዱ ጋር የተጣሉት እኮ አቶ ሲሳይ ለሶስተኛ ተርም ካልገባ ብሎ ቢስር ጉድ ስላለ መሰለኝ እኮ እንጂ። አዎ እሱ ነው እኮ አሁን ይሄ ነገር ሪከርድ ስላልተደረገ አሁን ሰው ሁሉን ታውቃላችሁ ነው እየተባለ ያለው። ችግሩ መጀመሪያ የተነሳው ችግር አስመራጭ ኮሚቴዎቹ እንዲሁም አላችሁ እዚህ ውስጥ ችግሩ የተነሳው ስልጣናቸውን ለማስረዘም ፈልገው ነው የተነሳው። ሶስተኛ ተርም እንፈልጋለን ብለው ለ12ኛ ዓመት እናገለግላለን ሲሉ ነው። እንዲሁም በሱ ሰዓትም እንዲሁም ብዙ ሰው እንኳን ተቃወመም ጉዳዩን እንኳን ሰርፌስ ያደርጉት አስመራጭ ኮሚቴው ነገሩን ሲሪየስ አድርጎ ያዘው እንጂ ጥያቄያቸው እኮ ሶስተኛ ተርም እንሂድ ነው። ይሄን እውነታ አሁን እንግዲህ በአደባባይ እንደዚህ ይነገራል። እንዴት ተብሎ ነው የተጻፈ ዶክመንት? አስመራጭ ኮሚቴ ውስጥ ያላችሁ ካላችሁ ወይ ሰበካ ጉባኤ ውስጥ ያላችሁ ይሄንን በትክክለኛ የተጻፈ ነገር ዶክመንት ይኖራል ለማስረገጥ ማለት ነው። ምክንያቱም ይሄ ዋናው ኮር የሆነው የቤተ ክርስቲያኑ ችግር ስልጣን እንፈልጋለን በኮቪድ ምክንያት ስናገለግል ተመርጠን አይደለምና ለሶስተኛ ተርም እንሂድ መመረጥ አለብን ብለው ነው መጀመሪያ የተነሱት። ይሄ ነበር እሺ you are absolutely right። እኛ ብዙ ክርክር ተከራክረናል በዚህ ላይ የዙም ቤተክርስቲያን ስብሰባ ጠርተን ስላልተፈቀደልን የዙም ሚቲንግ ሁሉ አድርገን ተነጋግረናል። ኢቭን የዚህን ጊዜ ቤተክርስቲያን ስብሰባ በተደረገበት ጊዜ ማሜም አለሽ የቦርድ አባላቶች ተሰብስበው ሲሳይ ኢትዮጵያ ነበር እሱን ሁሉ አስገብተው በምን ምክንያት እናንተ ማን ማንዴት ሰጥቷችሁ ነው 2 ተርም ጨርሳችኋል ያላችሁት ተብለን 2 ተርም አይደለም እኛ 3 ሰዎች ነው ይሄን ነገር ላይ እንትን ያልነው። አንደኛው የሰንበት ትምህርት ቤት ተማሪ ነው እንደገና ደግሞ የሰበካ ጉባኤ አባል ነው በሚል ነበር ዋናው ጭቅጭቃችን። በምንም አይነት አይቻልም ተብለን ራሱ ከኛ ጋር ተከራክሮን ህዝቡ እስከመረጠኝ ድረስ ተብሎ ትልቅ ክርክር መጣብን። እንደገና ደግሞ ስብሰባ ተደርጎ እርቅ ይደረግ ብሎ አቡነ ፋኑኤል እየተደጋገመ 17 ሰዎችን ገብተው ይመረጡ የተባለለታ የዛን ዕለት ራሱ ይሄንን ሪፈር ያደረገው የሚናገሩት የነበረው ስለ ሰንበት ትምህርት ቤቱና ስለ ቦርድ አባሉ የመግባት ነበር። 2 ተርም በላይ ነው። ሁለቱም ብቻ ነው የሚባለው የቤተክርስቲያናችን አባል ሃይስት የተደረገ ሰው እሱ እንኳን ይግባ ተብሎ አልተከራከሩም ብለን ስንል አባማን ነው ብሎ ሲሉ እንዴ የልጅና አላቆም ነበረ ይሄንን 2 ወር ከቀረው ሌሎቻችሁም ሁላችሁም ይሁንና እሱን ጨምሮ እንዴት እሱን ቢትላላችሁ የሚል ነገር እሳቸው በጣም ቻርጀር ሆኖ ሲናገሩ ሲሳይ አይ እንግዲያው ለምን እሱም ኮሎኔልም ይግቡ 17ቱን ሁሉም ይግቡ አለ። ኮሎኔልም እሱም ይግቡ ሲል በኋላ ኮሎኔል 17ኛ ላይ ነው እንዴት ነው ብለን ስን 17ቱም ይግቡ ሲባል ኮሎኔል ጋተው አይ እኔ አልገባም እኔ እኮ ልግባ ብዬ አይደለም ያልከሰስኩት እኔ አልገባም ብሎ ቃሉን ሰጠ። ኖ ግባ ተብሎ ፑሽ ተደረገ። የለም ማማክረው አላደ ብሎ የራሱን ስቴትመንት የዛንለታ ሰጠ። ቃለ ጉባኤ ያስ ሲባል ዞር ብሎ ሊቀ ተጓሃን ነበር ሊቀ ተጓሃንን የኔን ስምት ውስጥ እንዳታስገባ እኔ አልገባም ብሎ ተናገረ። እሳቸው የዛንለታ የለም ይሄንን ወደፊት የሚደረገው ላይሆን ለሰላም ሲባል እባካችሁ ይሄውን ብሎ ተባለ። ስብሰባ ወጣ። በነጋታው ይሄ ነገር ትክክል አይደለም ተብሎ ተባለ። ግን የኛ መግባት አለብን ከተባለ ወዲያ አስመራጭ ኮሚቴውን አስቆሞ ደግሞ እንደገና ሰበካ ጉባኤው መውረድ ስላልፈለገ ይቻላል አይቻልም ሰበካ ጉባኤው ለሶስተኛ ጊዜ በኮቪድ ጊዜ ስለገባ ገብቶ መመረጥ ይችላል አይችልም የሰንበት ትምህርት ቤት ተማሪ ከራሱ ተወካይ ውጪ ሌላ ይመርጣል አይመርጥም ተብሎ በእነዚህ 2 አንቀጾች ነው ትዝላችሁ እንደሆነ ምርጫ የተደረገው። አሜንድመንት አድርገዋል። አሜንድመንት ያደረጉትን አሁን እኛ ከኛ ውስጥ አንዳችንን መግባት አንፈልግም አልፈለግንም አላልንም እንደ አባል ሆነን እንሄዳለን። ፍለፊት የሆነው ሸሴ ጸጥተው ነው የሚተሰሙት።
እና አስመራጭ ኮሚቴው ሲገባም ከተጀመረ ዴይ 1 5 ሰዎቹ ሲወድ የሰንበት ትምህርት ቤት ተማሪዎች ውስጥ ምን ሊሆን ገባ ጥያቄያችንን ጠይቀናል። ፋይሉ የሚለው ይሄ ነው። ለምንድን ነው ሶስተኛ የሚገባ ሲባል እኛ ኦቨርራይድ እናደርጋለን ብለው ነው ያሉት እና የሁሉም የምንሰማው ውሸት ነው። ደጋግሜ ስለተናገርኩት መናገር አልፈለኩም ነበር፣ ግን የዛሬውን ትንፑሽ ስላደረገ ነው ትክክል የሆነ ነገር እንዳልሆነ ነው። ኧረ ትክክል ነሽ። አንደኛው ቆይ ዶክመንት አግኝቻለሁ። ይኸው እዚህ ጋር የኮርቱን ዶክመንት አሁን እያወጣው ነበር ያየሁት። አይታችሁኛል። እንግዲህ ስልጣናችንን አናስረዝምም ተብሎ ይሄ የኮርት ዶክመንት አሜንድድ ኮምፕሌንት ኦክቶበር 29 ላይ የወጣ ነው። ኮቪድ ብላችሁ ሰርች ብታደርጉት ዶክመንቱ ላይ ይመጣላችኋል። 69ኛው ላይ የቤተ ክርስቲያን ተቆርቋሪዎች እንግዲህ በክሱ ሂደት ላይ የጠየቁት the suspension letter asserted that the current board had been elected only once and due to COVID-19 it had not been possible to hold an election, with the result that the current board service was extended by the decision of the board's member. So በኮቪድ ላይ አላገለገልንም ስልጣን ይጨመርልን ብለው ነው ያሉት። ይሄው ዶክመንት አለ ለምታዩ ሰዎች ይሄን ያህል ነው። እንግዲህ በአደባባይ እንኳን ሲዋሹ እዚህ ጋር የተቀመጠላቸውን ዶክመንት እንኳን አባላት አላዩ። እንግዲህ ይሄ የሚያሳየው ሁላችሁም ታውቃላችሁ ተብሎ ነው የተደመደመው። አያውቁም እያለን ያለ ነው። በፊት ለፊት ላይ የተቀመጠን ዶክመንት አትዋሹ፣ ለሁሉም ይገለጥ ነው። ፍርድ ቤት ላይ ያለው ዶክመንት ያልተነገረው ለሰው በዚህ የተነሳ ነው። አያውቁም፣ ማንም ሰው አያውቅም ሂደቱን። የተወሰነ ምናልባት 2 ሰዎች ነን የተከታተል ነው። እኔ እንዲሁም እኔ ብቻ መስሎኝ ነበር አብዛኛውን የፍርድ ቤት ሂደት ያየሁት እና በኮቪድ-19 ተመርጠን አይደለም ያገለገልነውና ሶስተኛ ተርም ይሰጠን ብለው ጠይቀዋል። እዚህ ጋር የተነገረው ነገር ውሸት ነው። ተጨማሪ አስደሳች አሜንድ የተደረጉት አሜንድመንት ብለው የቀረቡት 2 ነጥቦች በደንብ አንብባችሁት እንደሆነ አላውቅም። የመጀመሪያው የሚለው አሁን ያለው ቦርድ ይላል ለሁለተኛ ጊዜ መመረጥ ይችላል ወይ ነው። እግዚአብሔር ያሳያችሁ። አሁን ያለው ቦርድ ለሁለተኛ ጊዜ መመረጥ ይችላል ብለው ነው ለአሜንድመንት ያቀረቡት። እሱ ዶክመንት ሲካገኘውት ከፍተዋለሁ። እሺ ጥሩ ነው። በደንብ ክፈተው። እኔ በደንብ ነው የማስታውሰው። አንተ አርጅተህ ረስተህ ይሆናል። እኔ ልጅ ነኝ፣ በደንብ አስታውሳለሁ። ሄደን የመረጥ ነው። ሰው መጥቶ ቁጭ ብለው መመረጥ ይቻላል አይቻልም፣ ይቻላል አይቻልም በታዛቢ አስቀምጠው ተብሎ የለ እንዴ? ምን ማለት ነው? ኖ አሜንድመንቱ በ300 ምናምን አለፈ የተባለው አሜንድመንት ነምበር 1 የሚለው አሁን ያለው የአስተዳደር ቦርድ ለሁለተኛ ጊዜ መመረጥ ይችላል ወይ? ሁለተኛው የሚለው የሰንበት ትምህርት ቤት አባላት የአባልነት ግዴታቸውን ካሟሉ መመረጥ ይችላሉ። these are the 2 points የደረሱ ያ ሁሉ አሜንድመንት ያደረጉት ጥያቄ ነው። አንደኛ አሁን ያንን ሁለተኛ ጊዜ ብለው የዋሹት አሁን ቅድም አስደሳች እንዳለው የኮቪዱን ጊዜ ዞር ብለው ሰርቭ አላደረግንም ሊሉ ነው። ቤተክርስቲያኑን አስተዳድረው ቤተክርስቲያኑን እዳ ውስጥ ወስነው ምን ያደረጉ ሰዎች እንዴት ነው ያልሰሩት? ለሁለተኛ ተርም እንደው እኔም ፈልጌ ሰጥተህ እችላለሁ። አሜንድመንቱ በደንብ እንደዛ ነበር ከፍቼው ነበረ፣ ግን አቲንክ ዘግቼዋለሁ። ለዛ ነው ሎኬት ለማድረግ እንግዲህ በተለይ እንግዲህ እዚህ ላይ ስንወያይ በተቻለ መጠን ዶክመንት ለማስደገፍ ነው እየሞከርን ያለ ነው። ምክንያቱም ትክክለኛ መረጃ እንዲሄድ ያስፈልጋል። እንደምታውቁት ሪከርድም እንዳይደረግ የሚፈልጉት እነሱ ናቸው። በትንሹ እንኳን መከታተል ስንጀምር ደግሞ ያው የምናየው ነገር በጣም አንዳንድ ጊዜ ለአይምሮ ለማመን እንኳን የሚያስቸግር ነው። በእውነት ቦታ ላይ ይሄንን ያህል ስተት የሆነ ነገር ሲነገር ሲሰማ ትንሽ አግኝቻለሁ። ላንብብላችሁ ቀጥታ። ኦኬ
ኢሜል I can send it to you. ኦኬ ስክሪን ላይ እንደከፍተው ኢሜል ነው። እሺ ቆይ አንድ ጊዜ እንግዲህ እንደሱ ከሆነ እጥሚዱታ የዚህ ሚቲንግ ላይ ግን የእሱ ብቻ ሳይሆን ሁሉም ላይ ታያላችሁ። እውነት የተሞረከዘ አይደለም። አንድ ሰው ብቻ አይደለም። በሙሉ የቦርድ አባላቶቹ ናቸው የሰጡት መልስ። ሁሉም ላይ እውነት የለበትም። ልኬልሃለሁ። አስደሳች ግን አውጣውና አንብበው። ኦኬ አንድ ጊዜ ይቅርታ እዚህ ላይ አንድ ጥያቄ አለኝ። የትኛውን የመላ ሰበካ ጉባኤ አባል ትክክል አልሰጡም ያልሽው ቲጂ? እዚህ የሰበካ ጉባኤ ተወካይ ስላለው የራሴን ለመናገር እዛ ላይ አንቺን ራስሽን አላየሽም። የት እንደገባሽ እኔ ጠርጥሬያለሁ። እኔ ያየሁት 5 ሰዎች ናቸው። ትናንትናም ስለተናገርኩኝ 5 የሰበካ ጉባኤ አባላት ነው የተቀ አንቺ ብቻ ሳትሆኚ ሌላም ከአንቺ ጋር ዳንኤልን አላየሁኝም፣ ወንዶሰንን አላየሁኝም። አራቱንም ቆጥሮ እኮ ነው እዛ 5 ብቻ ነበሩ። 5 ብቻ ነው ስቴጁ ላይ ወጡትና ያንቺ ደግሞ አቋምሽ ሁሉ ጊዜ ግልጽ ስለሆነ ፌር ስለሆንሽ አንቺን እዚህ ውስጥ ልቀላቀል አልችልም። እግዚአብሔር ያክብርልኝ። ሁለት ዲያቆን፣ 2 የተመረጡ፣ 1 ሰንበት ትምህርት ቤት እነዚህ ናቸው። 3ቱ ናቸው ስቴጅ ላይ ተቀምጠው የነበሩት። እነሱም እኮ ተቆጥሮ ነው ኮረም ያልሞላው። ሁሉ ተቆጠሩ ነው እነሱ። እናንተ ቪዲዮ በደንብ አልሰማችሁትም ማለት ነው። እየጠበቅኩኝ ነው። ታዲያ እስካሁን አልመጣም። ቼክ አልመጣም። እዚህ ጋር አንድ ጥያቄ አለኝ። ከተቻለ አንድ ጥያቄ ነበረኝ። ኢሜይሉ እስኪደርሳችሁ ድረስ ወይስ ላቆም? ይቻላል። እሺ ጥያቄ ምንድነው? ለነ ከሳሽ ወንድሞቼ ብዙ ጊዜ እኔ መረዳት የምፈልገው ነገር ስለሆነ ነውና ምናልባት እሺ አረ ለውጠዋለሁ ተቆርቋሪ። እሺ ምንም ቢሆን ብትከሱኝም እንግዲህ ያው በመነጋገርና በዚህ በጠረጴዛው ዙሪያ እየተስማማለን መጣ እንችላለን። የኔ ጥያቄ ምንድነው? ያለፈው ጊዜ በዚህ በ17ቱ አሁን ትጊ እንዳነሳችው ምርጫ ሲደረግ አልመጣም። ኦኬ ቴክስት ነው እየመጣ ያለው። ኦኬ እሺ አንድ ጊዜ ጥሩ ተናገሪ። ያወጣው ነው ያለው። እሺ እና በሚደረግበት ሰዓት ያኔ እናንተ ተቆርቋሪ ወንድሞቼ ጠበቃና ግረን እንመጣለን ብላችሁ ከወጣችሁ በኋላ አባታ ምሰማው ነው እንግዲህ ሌላ በእናንተ ወይ ደግሞ በሌላ ጥሪ ድረሳችሁ አይድረስ ስለማላቅ ነው። ያው በቦርዱም በኩል በሆን ግማሽ ይደርሰኛል ግማሽ አይደርሰኝም። ምንድነው ከወጣችሁ በኋላ እንደገና ለጥሪ ተጠርታችሁ ነበር ወይስ ብፁዕ አቡነ ፋኑኤል ጥሪ እንደገና አቅርበውላችሁ ነበር? ያንን እስቲ ከእናንተ መስማት ስለምፈልግ ነው። ግልጽ ካልሆነ ላስረዳ እችላለሁ። እንደገና ገባችሁ? የትኛው አሁን ትጊ አንስታ 17 ሆነ ተመረጡ የተባለለት ብፁዕ አቡነ ፋኑኤል ካነጋገሩን አንድ ላይ ሰብስበው ካነጋገሩን በኋላ እናንተ ወጣችሁ ሄዳችሁ ከዛ አልተመለሳችሁም ደብዳቤ ተልኮ ነበር እኮ ማሜ። እንደገና ስብሰባው ከተበተነ በኋላ እነ ኮንሬል አይ በዚህ እንትኑ ላይ የለም እኔ መሆን የለብኝም የእንትናም ሲሳይ መሆን የለበትም በዚህ አንስማማም በሌላው እንነጋገር ብለው ጠይቀው በኋላ ለብፁዕ አባታችንም በሱ መልስ እንዲሰጣቸው አድርገው የመጣ ኖት የተደረሰ ፋይል እኔ ደርሶን አይቻለሁኝ። እሱም የሚለው የነበረኝ ያስመራጭ ኮሚቴ ስለነበርን የተለያየ ላኩ በተነጋገርነው መሰረት አባ እነሱን አነጋግረው ከሳሾች ተቆርቋሪ ብሏል። ተቆርቋሪዎቹ እንትን ብለዋል። በ17ቱ አንስማማም፣ በዚህ ነገር እንነጋገር። እኔም ተመልሼ እኔም ቦርዱም የመግባት እንትን የለብኝም፣ እኔም መግባት የለብኝም።
የሰበካ ጉባኤ አባል የሚሆነው መግባት የለበትም። ሌሎቹን በተመለከተ እንትን ዙሪያ መነጋገር እንችላለን ብለው ጠይቀው አባታችን ደግሞ ቦርዱ ጠየቁ ጊዜ ቦርዱ ደግሞ አይ ተነጋግረን በዚህ ውሳኔ ስላላገኘን የእርስዎን ከእንግዲህ ደግሞ እርስዎን አድክመን ከምናደርግ የእርስዎ ቡራኪውን ተቀበሉን ይቅርታ ብለው ለአባይ ላኩትን ደብዳቤ ልካችሁ ደርሷል። እሱን ከሆነ የምትናገር እኔ መሰለኝ እሱ ነው። ትክክል። እኔ ምክንያቱም ስላላወቅኩኝ ያ ማስረጃ አላችሁ ወይ እንዳልኳችሁ ነው። እኔ ምንም የምጠብቀው ማሻም ስለሌለ ያ ፓርት አልደረሰኝ። ያ ማስረጃ ካለ እስቲ እኔም ባየው ደስ ይለኛል ማለት ነው። አመሰግናለሁ። እሺ ይሄውና ሰነዱ ደርሶኛል። እንግዲህ ስልጣናችንን ለማስረዘም እኛ አልፈለግንም የሚለው ንግግር ይሄ ነው። አንደኛው ሰነድ ድምጽ የተሰጠበት ሰነድ አንደኛው ተራ ቁጥር 1 ላይ ለምርጫ ለሪፈረንደም ምርጫ የቀረበው የቤተ ክርስቲያኑ አባል የሆኑ የሰንበት ተማሪዎች የቤተ ክርስቲያኑ የአባልነት መመዘኛ እስካሟሉ ድረስ እንደ ማንኛውም አባል መመረጥ ይችላሉ ወይ አይችሉም? ሁለተኛው ደግሞ በአገልግሎት ላይ ያሉ የሰበካ ጉባኤ አባላት ለሁለተኛ ዙር መመረጥ ይችላሉ አይችሉም? እንግዲህ አስቡ። ይሄንን አሁን ሰውን አሳስተውታል። እዚህ ይሄ ጽሁፍ 8ኛ ዓመታቸውን እንደሚያከብሩ እያወቁ የሁለት የአገልግሎት ዘመን ግን ጥያቄው በአገልግሎት ላይ ያሉ የሰበካ ጉባኤ አባላት ለሁለተኛ ዙር መመረጥ ይችላሉ። ይሄ ስህተት ነው። ለሶስተኛ ጊዜ ነው ተብሎ መቀመጥ የነበረበት። እንግዲህ አስቡ፣ በአደባባይ ላይ ይሄንን ነገር የተናገሩ፣ ሰነዱ ግን የሚናገረው ሌላ ነው። አባሉ አያውቅም። እንግዲህ እኔም ገብቼ ያየሁትኝ አፕሊኬሽንም የተዘጋበት የፍርድ ቤት ሂደትም የመጣበት ሂደት በሙሉ ሐሰት የሆነ አስተዳደራዊ ሂደት እየተሄደ ስለሆነ ነው። ይሄ ደግሞ በመረጃ ደግፈን ነው ያስቀመጥ ነው። እንግዲህ ሌሎቻችሁ መረጃ ካላችሁ አቀብሉን። በእርግጠኝነት በመረጃ የተመረኮዘን ጥያቄ እና ታሪካዊ የሆነ ነገር አስቀምጠን ወደየትኛውም አቅጣጫ የቤተ ክርስቲያን አስተዳደር ይለወጥ። እውነታው ግን ይሄ ነው። አስደሳች። ይሄ ጥያቄ ዲስኢንጀኒየስ ነው። በጣም የቀጣፊ እንትን ነው። ለምን መሰለ ቀጣፊ ነው የምለው? ባይሎ ላይ 2 ጊዜ መመረጥ ይችላሉ ይላል። ምንም ባይሎ ክሊርሊ ያስቀምጧል። አሁን እነሱ ይህንን አጻጻፍ ያደረጉት ለሁለተኛ ጊዜ ያሉት እንዳልከው በኮቪድ ጊዜ አላገለገልንም አንዴ ብቻ ያገለገልንን ብለው ለሶስተኛ ጊዜ ለመመረጥ ያደረጉት ነው እንጂ ይሄ ለሬፈራንደም መቅረብ የለበትም። ትክክል። ባይሎው ለመመረጥ ይችላል አልፔረድ ምን መጠሪቅ ነገር አለ። ይሄው ባይሎውንም እዚህ ጋር ከፍተዋለሁኝ። እስቲ አንቀጹ ካገኘሁትኝ እዚህ ጋር ነው የሚለው። ይኸውላችሁ አንቀጽ 10 ላይ ሐመሩሃ ላይ እዚህ ጋር ስታዩት ከ2 ጊዜ በላይ በተከታታይ ዓመት ማገልገል አይቻልም ይላል። ሆኖም በመሃል 4 ዓመት ካሳለፉ በኋላ በድጋሚ መመረጥ ይችላሉ ይላል። አሁን እቺን እዚች ጋር ያለችዋን ለማለፍ ለአባላቱ የነገሩት ለሁለተኛ ጊዜ ብለው ድምጽ እንዲሰጥበት አደረጉ። አባሉ ይሄንን ያውቃል አያውቅም? ስለዚህ ያውም ደግሞ መተዳደሪያ ደግሞ አይቻልም ብሎ ነው ያስቀመጠው። በአሁን ሰዓት 3ኛ ተርማቸውን እየሄዱ ነው ያሉት። አሁንም ለአባላቱ አልነገሩም። ራሳቸው በጻፉት እንኳን ሰነድ ላይ አሁን አልፈዋል እንኳን ያሉት ላይ ከ2 ጊዜ በላይ ማገልገል አይቻልም ይላል። መመረጥ አይችልም ይላል። ይሄው 21ኛው ላይ አንድ አባል የሰበካ ጉባኤ አባል ሆኖ በተከታታይ ከ2 ዙር ምርጫ ዘመን በላይ መመረጥ አይችልም ይላል። ነገር ግን ማሳለፍ ከፈለገ ያንን በችግር ምክንያት ከሆነ እዚህ ጋር ደግሞ ለጠቅላላ ጉባኤ አቅርቦ ጠቅላላ ጉባኤው ከፈቀደለት ለሶስተኛ ጊዜ ለተወሰነ ጊዜ ማስረዘም ይችላል የሚል ተቀምጧል። እሱንም አልሄዱም። እንደው ባሻሻሉትም እንኳን መተዳደሪያ ደንብ ማለት ነው። እና ያለው እውነታ ይሄ ነው። እሺ ለመናገር የሚፈልግ ሰው ያው ይሄንን ሰነድ ጥያቄ አለኝ። እኔ በኮቪዱ ጊዜ አስታውሳለሁ በዙም ቅዳሴውን አቴንድ በምናረግበት ጊዜ ሰበካ ጉባኤው እንትናቸው ስላለቀ ለመምረጥ አመቺ ስላልሆነ አሁን እናራዝምላቸው እነሱ ደግሞ እንዲሰሩልን
እንምረጥ ነው ድምፅ እንስጥ ተብሎ መስጠቴን አስታውሳለሁ። ይሄ እንደው ዶኪመንት ይኖር ይሆን ወይ ብዬ ነው። እስኪ ይህንን የፍርድ ቤቱን ነገር እያየሁት ነው። በኢሜይል ወይ ደግሞ ቴክስት የተላከ ስልክ ካልተለወጠ ሊኖር ይችላል የተለየ ነገር በምን እንደሆነ ግን አላስታውስም። ግን እንደዚህ ተጠይቆ ወይም ዝም ብሎ እጅ እናውጣ አይ ዶንት ኖ ብቻ እንደሱ መምረጣችን ትዝ ይለኛል። ዶክመንቱ ላይ ያየው መስሎኛል። ነበር ላስት ታይም አሳይተሃል አንተም። ልክ ነች። እኔም ገብቼ ነበረ። አስደሳች ላስት ታይም አግኝተው አሳይተሃል። ዶክመንቱ ላይ ሊያው እንደሱ አስታውሳለሁ። ታንክ ዩ። ጥሩ እሺ። ምናልባት ዛሬ ካለን ጊዜ አንጻር እሱንም ለማድረግ የበለጠ ነገር ደግሞ እንሄድበታለን። ሌላም ቪዲዮ ስላለ እንግዲህ አስተውሉን። ለሚመለከቱ አባላት ይሄ በሰነድ የተደገፈ ነው። በትክክል አሁን ያለው የሰበካ ጉባኤ የሶስተኛ ጊዜ ለማገልገል ጠይቆ ነበረ። ነገር ግን ትላንት ሜይ 18 የአባላት ስብሰባ ላይ የተደረገው ንግግር ፍጹም ሐሰት የሆነ ነገር ነው። ስለዚህ አባላት በዚህ አይነት ሁኔታ ብዙ ነገር የማታውቁት ነገር አለ። ታውቃላችሁ ተብሎ ከሶስተኛ ወገን ሲጠቀስ ይህንን እንግዲህ ከመረጃ የበለጠ በምንም አይነት ልናስረዳው ስለማንችል እውነታው ይሄ ነው። የቀሩን 10 ደቂቃዎች ናቸው። የመጨረሻ ቃል መናገር ይፈልግ መድረኩን መያዝ ይችላል። አይ በቃ እኔ እንደ ለእንትን ነው ንግግር ሲያደርግ መዋዕለ ቅዱሳን መሰጫው ታሽጓል ያደረግነው የተሳሳተ ትምህርት እንዳለ ምን እንዳለ ለማስተካከል ነው ብሏል እና እንዳይረሳ እሱም ከስልጣን ሲወርድ ቀን የመጀመሪያው ሄዶ የሚዘጋው ያ መሆኑን ደግሞ በኋላ እንዳይክን ነው በደንብ ያዙት ለማለት ያህል ሰነዱ አለን። እንግዲህ ሰነዱ ይያዝና የመጀመሪያው የሚታሸገው የመዋዕለ ቅዱሳን መሰጫው ነው ማለት ነው። አመሰግናለሁ። እኔ እዚህ ጋር አንድ ነገር መጨመር የምፈልገው ምንድን ነው ይሄ they make a habit of lecturing people ተመቅደሱ ላይ ወጥተው ሌክቸር ትላንትና ሁለታን በተደረገው አሁን ወጥተው ሌክቸር 90 ሰው ብቻ ነው ያለው ብሎ ኮረም አልሞላም ብሎ ካረገ በኋላ አይ ዶንት ኖ 70 ይሁን 60 ሰው የቀረው ላይ አምስቱም እየተነሱ ሌክቸር ነው ያደረጉት እና አይ ቲንክ ትልቅ ትምህርት ሚስ ያደረጉት አዘ ሊደር ማዳመጥ የሚባል ነገር ነው ትልቁ ለመሪ እና ፈረንጆች ተርቱ አፍና ጆሮ በፕሮፖርሽናቸው ተጠቀሙ ይላል ነው። አንድ አፍ ሁለት ጆሮ ነው ያለ። ስለዚህ በዛ አርገህ ማዳመጥ ነው እንጂ በዛ አርገህ መናገር አይደለም የሚያስፈልገው እስከማው ጊዜ ድረስ እውነቴን እኮ ነው የምልህ ዩዝ them proportionately ነው። በሁለት አይነት አለ በሁለት ጆሮ ትሰማለህ ስትናገር በአንድ አፍ ነው። ስለዚህ ያንን ፕሮፖርሽን መጠቀም ስላለባቸው they never listen to anybody they come in lecture አሁን ሁለታም በተራ በተራ የወጡ ምድንፋታ ባታችንም በቁጣ ያኛውም ከሰንበት ትምህርት ቤቱም ምድንፋታ እንደ ሰውን እኮ በጣም 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 አንደርማይን ከማድረግ የተነሳ ይመስለኛል ከመናቅ የተነሳ ነው። እስቲ ምንድነው ሰው የሚፈልገው ብለን ለማዳመጥ እንኳን ዊሊንግ አይደሉም። ታውቃላችሁ በዛው ደግሞ ባፋቸው እኛንን የምናቅላችሁ ይላሉ ወረቀት የበተኑት ምናምን እያለ ደግሞ ባሽሙር ይናገራል። ከነሱ በላይ ታውቃላችሁ እያለ ሰውን የሚሸነግል ማን አለ? እኛ እኮ ወረቀቱም የተበተነውም የተሰጠውም ሰው እንዲያቅ ነው እንጂ እናቅላለን አይደለም። እነሱ ናቸው ታውቃላችሁ አባታችንም ባስፋኑስም ይሄን ሁሉም ማክሰው አለ ብላችሁ ነው ወይ ብለው ሁለታ በተሰበሰብንበት እንደዛ ብለው ቀልደዋል። ይሄው እኮ ሰው እንዳልገባውና እንደማያውቀው ይሄ ፊታችን ያለው ማስረጃ አሁን ቅድም የተነጋገርንባቸው ማስረጃዎች ናቸው እና እነሱ ትልቁ መማር ያለባቸው አዘመሪ ሁለት ጊዜ ማዳመጥ መቻል አለባቸው ዝም ብለው ሰውን አስቀምጠው ሌክቸር ከማድረግ ይልቅና። አመሰግናለሁ። እሺ ዶክመንቱን በአጋጣሚ አግኝቼዋለሁ። በኮቪድ ጊዜ ይሄው እዚህ ጋር የምታዩት ነው የጠቅላላ
የአባላት ጉባኤ ተጠርቶ ነበረ። የተጠራው ማርች 5 2021 6 ፒኤም ላይ ነው። ዙም ሚቲንግ ነው። አይዲ ነምበሩ አለ። ፌብራሪ 28 ነው ፖስት ያደረጉት ለጠቅላላ አባላት። ስለዚህ ይሄ በትክክለኛው መረጃ የሁለተኛ ተርማቸውን የአገልግሎት ጊዜያቸውን በዚህ ጊዜ ውስጥ ተሰብስበው አሁን እህቶቻችን እናቶቻችን እንዳሉት በትክክል ቮት ያደረጋችሁበት መጥሪያ ይሄ ነው። አዎ እኔ አይ ሪሜምበር ቮት ማድረጌን። አዎ እንግዲህ ይሄ ነው እውነቱ፣ ይሄ ነው። ስለዚህ ጠቅላላ አባላት ይሄንን ጉዳይ ጠንቅቀው እንዲያውቁ ያስፈልጋል። ይሄ ነው እንግዲህ ግልጽ በሆነ ሁኔታ ቤተክርስቲያንን አስተዳድሩ። የእውነት ቦታ ነው። ስህተት ሊፈጸም ይችላል። ነገር ግን ይሄንን ያህል ግን ሐሰት የሆነ ነገር ደጋግሞ እንግዲህ ከዓመት ከምናምን በላይ አንድን አጥቢያ በዚህ አይነት ሁኔታ ማኒፑሌት ማድረግ እግዚአብሔርም አይወደው። በሕግ አንጻር ደግሞ ቢታይ የበለጠውን ነገር ደግሞ መከድ የሚቻልበት ሂደት እንዳለ እንዲታወቅ። ምክንያቱም በብዙ ስለ ሕግ ጉዳይ ደግሞ ሲናገሩ እንዴት አድርገው ደግሞ እንደሚያስቀምጡት ወደፊት የምናየው ይሆናል። ሌላኛው ቪዲዮ እንደተስተካከለ በነገው ደግሞ እናያለን። I think when it's መዋሸት እናንተን ፓርት ኦፍ ዮር ኔቸር ሲሆን ለምሳሌ አክተሮች አሁን ብዙ ጊዜ አክት ሲያደርጉ እና ያንን አክት የሚያደርጉትን ወደ ሪያሊቲ ሲያመጡት ከሪያሊቲ ጋር የማይጣጣም ነገር ይሆናል። ስለዚህ በአንድ ስራ ኔቸር ላይ ውሸታም ከሆንክ that becomes a reality for you እና ሳይታወቅ እንደ ፓርት ኦፍ ዮር ኔቸር ይሆናል። ያም አይነት ችግር ይታየኛል እዚህ አካባቢ ነው። ጥሩ ነገርየውን እንግዲህ በጣም በደንብ ሁላችንም እንግዲህ እውነታውን በደንብ ቁልጭ ብሎ አይተናል። ይሄን በጸሎት መያዝ ነው። እንግዲህ ከዛ ውጭ ያለን ነገር በቤተ ክርስቲያን ብንችል ሁላችንም ጠንክረን ከዚህ በፊትም ሲነገር በመምህራን ሲነገር ሰምታችኋል። እንዲህ አይነት ሰጀስሽን አለኝ። አሁን ያልናቸውን ነገሮች ቀንጠብ አድርገን ትንሽ እንደ ፍላየር ነገር ብናዘጋጅ ለሚቀጥለው ጊዜ አይ ቲንክ ኢንፎርማቲቭ ነው ብዬ ገምታለሁ። በተለይ የዙሙን የተራዘመበትን ይሄንን አሜንድመንት ያደረጉበትን አድርገን ይኸውና በዚህ ጊዜ እንደዚህ ተራዝሞላቸዋል፣ በዚህ ጊዜ እንዲህ ለማራዘም ፈልገዋል እና ውሸታሞች ናቸው ሳንል እናንተው ፍረዱ ብለህ እናስቀምጥና ለሰው የሚደርስበትን ነገር ብናገር ለጠቅላላ ለጠቅላላ እውቀት ቢቀርብ ትለበሳለህ። ጥሩ የተቻለውን ለማድረግ እንሞክራለን አቅም በፈቀደ። ይሄንንም ቪዲዮ ሼር በማድረግ የበለጠ ሙሉ መረጃው ደግሞ ይኑራቸው። እውነታው ብዙ ሰዎች ወደዚህ መድረክ መጥተው እውነታውን እንዲረዱ ማድረግም ስላለብን ብዙ እነዚህ የሚበተኑት ነገሮች ሙሉ መረጃውን አይሰጧቸውም እና የበለጠ ይሄንን ፕሮሞት በማድረግ በማሳወቅ ይሄንንም ቪዲዮ በሼር በማድረግ ሁላችንም ስራ መስራት አለብን። ያው ሌሎች የደከሙ እናቶች፣ እህቶች፣ አባቶች ስላሉ በቀላሉ ነገሩን ዳጀስት አድርገው አትሊስት ይህንን መድረክ ቢሰሙት የበለጠ ጥሩ ነው። እሱን እናድርግ። ሰዓታችን 3 ደቂቃ ነው የቀረው። የተለየ እሱን ማድረግ የግዴታ ነው። ይህንንም ወረቀት ላይ ብናሰፍረው ከነ ሊንኩ መረጃ ከፈለጋችሁ በዚህ ሊንክ ዩቲዩብ ላቻችሁ ብሎ ማስቀረመጡ ጥሩ ይመስለኛል። ችግር የለም። አውትሪቹን በተቻለ መጠን wherever it is አሁን ቢኮዝ እኛ እንደምታውቀው ያው መሰብሰብ አንችልም ምን አንችልም። ስለዚህ ያሁንም ደግሞ የካምፔን እነማን እንደሆኑ ወረቀት የሚበትኑት ምናምን እያለ ስለሚል ማስረጃን ከፈለጋችሁ በዚህ ዩቲዩብ ሊንክ ላይ ግቡ። ግን ማስረጃ ሆነ ብለን ቀንጠብ አድርገን ማስቀመጡ ጥሩ ይመስለኛል። አመሰግናለሁ። ጥሩ እሺ። እንግዲህ በአንዳንድ ማቴሪያሎች ደግሞ ያው ለመርዳት ሰዓት ያላችሁ ብታነጋግሩኝ ጥሩ ነው። ሌላ ሰው የሚጨምረው ነገር ካለ ጉግል ድራይቭ ላይ አስቀምጥልን የሚል ጥያቄ መጥቷል።
የትኛውን ይሄ ቪዲዮ ነው ወይንስ ያው መረጃዎች በተቻለ መጠን እዛ ላይ እንዲወጡ አደርጋቸዋለሁ። ግን የተለየ መረጃ የምትፈልጉ ከሆነ አሳውቁኝ። መልካም እንግዲህ የዛሬው የ42ኛ ቀናችን ውይይት ጉባኤ ይህንን ይመስላል። እንደ እግዚአብሔር ፈቃድ የነገ ሰው ደግሞ ቢለን እንገናኛለን ማለት ነው በተመሳሳይ ሰዓት። ምናልባት ዘግየት ብለው የገቡ ካህናት ወይ ዲያቆናት ካላችሁ ጉባኤያችንን በጸሎት እንድትዘጉልን በእግዚአብሔር ስም ጠይቃለሁ። እሺ እንደተለመደው እንግዲህ ከኔው ጋር ጀምራለሁ። እሺ ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ጉባኤያችንን ስብሰባችንን አስጀምረህ ከፍጻሜ ስላደረስከን እናመሰግንሃለን። እንደ ቸርነትህ የቀረውን ምሽት ሌሊት ባርከህ ቀድሰህ በሰላም ታሳድረን ዘንድ ስራችንን ትባርክልን ዘንድ ያሰብነውን ታሳካልን ዘንድ የጀመርነውን ከፍጻሜ ታደርስልን ዘንድ በቸርነትህ በቤተ ክርስቲያናችን ውስጥ ያለውን ችግር አለመግባባቱን ሁሉ አርቀህ በቸርነትህ ሁላችን በአንድነት ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ የራቆትን ታቀርብልን ዘንድ በቸርነትህ የምናየው የምንሰማውን ነገር ሁሉ በቸርነትህ አንተ ጎብኝተህ ለቤተ ክርስቲያናችን ሰላሙን አንድነቱን ታመጣልን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን። ቅዱስ ስምህንም እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለአብ ለወልድ ለመንፈስ ቅዱስ ለዘላለሙ አሜን። የተባረከ ሌሊት ያድርግላችሁ። አሜን። ደህና ደሩ። እግዚአብሔር ይስጥልን። ሰላም